በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔዓለም አምላካችን ለአምላክነት እንደሚገባ በድጋሚ ስሙ ይክበር ይመስገን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱሳን፣ ቅድስት ቤተ ክርስቲያን፣ ቅዱስ መስቀል ያከበራቸው ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ከእመቤታችን በረከት ያሳድርብን። ትምህርት ዛሬ የምንማር የኔታ ዮሐንስ የኔታ ተሾመ መታሰቢያ ጊዜ ሲያስተምሩ ብዙዎቻችሁ ታስታውሳላችሁ እና ዛሬ የሚያስተምሩ እርሳቸው ናቸው። ወደ እርሳቸው እንሄዳለን። ከኔ ጋር በክፍል 2 የቅዱሳንን ታሪክ እናወሳለን። ስለዚህ ሰዓት በመጠቀም ሀተታ ሳላበዛ ወደ እርሳቸው እሄዳለሁ። ኔታ ዮሐንስ ወደ መድረኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በብዝኃ ምሕረቱ ለተስፋ እንተባቲ ናሃዩ። መንግሥተ ሰማያትን በምንወርስበት ገንዘብ ከውሃና ከመንፈስ ቅዱስ ዳግመኛ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ አባት እግዚአብሔር አብ ከባሕርይ ልጁ ከእግዚአብሔር ወልድ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ስሙ የተመሰገነ የተከበረ ይሁን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወላዲተ አምላክ ድንግል ማርያም ክብር ምስጋና ይድረሳት። ሊቃውንተ ቤተ ክርስቲያን፣ ምእመናን፣ ምእመናት እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ቢወድና ቢፈቅድ ከኔ ጋር ለአጭር ደቂቃ የምንማማርበት የትምህርት ርዕስ ዘአወፈየኒ አወፈይኩከ በሚል ርዕስ እንነጋገራለን። የሰጠኝን ሰጠሁህ። ያው ቃሉን መቼስ ታስታውሱታላችሁ። በዘወትር ቅዳሴያችን ውስጥ ካህኑ ጸሎተ ወንጌል ወይም የከበረ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ከማንበቡ በፊት የሚባል ቃል ነው እና ይሄ የሰጠኝን ሰጠውህ የሚለው ቃል በአጠቃላይ ኦርቶዶክሳዊት ቤተ ክርስቲያን ማናት፣ ተፈጥሮዋ ምንድን ነው የሚለውን ነገር በአጭር አረፍተ ነገር የሚገልጥ ኃይለ ቃል ነው። የሰጠኝን ሰጠውህ የሚለው ቤተ ክርስቲያን ማን እንደሆነች በአጭሩ ሊገልጥ የሚችል ወይም የመግለጥ አቅም ያለው ኃይለ ቃል ነው። ምክንያቱም ቤተ ክርስቲያንን የመሰረታት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን ዛሬ ቤተ ክርስቲያን ሲሰራ ቤተ ክርስቲያን ተመሰረተ ነው ተተከለ ነው የሚባለው? ተተከለ ነው ተመሰረተ ነው? ተተከለ ነው አይደል? መስራቿ ማን ነው? እግዚእነ ኢየሱስ ክርስቶስ ነው። ሙሽራዋ እግዚእነ ኢየሱስ ክርስቶስ ነው። ቤተ ክርስቲያንን የመሰረታት ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። ቤተ ክርስቲያን የእሱ አካሉ ናት እና ይህቺ ቤተ ክርስቲያን ደግሞ በቅብብሎች ነው ለእኛ የደረሰችው ማለት ነው እና ትውፊት የሚል ቃል አለው። አሁን በዚህ በተናገርኩት ኃይለ ቃል ውስጥ የሰጠኝን ሰጠው በሚለው ውስጥ ትውፊት የሚባል አንድ በጣም ሰፊና ጥልቅ ነገር አለበት ቃሉ። ትውፊት ማለት ጥሬ ትርጉሙ ወይም ገጸ ምንባባዊ ትርጉሙ ምን ማለት ነው? ቅብብሎሽ ማለት ነው አይደል? ትውፊት ማለት ቅብብሎሽ ማለት ነው። በእኛ በኦርቶዶክሳዊት ቤተክርስቲያን ትውፊት የሚለው ሲተረጎም የክርስቶስ ቤተክርስቲያን ሕይወት
ትክክለኛ ትርጓሜው ይሄ ነው። ቅድስት ቤተ ክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስራችነት በደሙ ፈሳሽነት የተመሰረተች ቤተ ክርስቲያን የምትኖረው መንፈሳዊ ሕይወት ያ ምን ይባላል? ትውፊት ይባላል። ትንሽ ቃሉ ጎዶሎ ሆኖ ነው የሚተረጎም። ብዙ ጊዜ ምናልባት ሲተረጎም አንዳንድ ቦታ ላይ ሰምታችሁ ከሆነ ትውፊት ማለት በቃል በመጽሐፍ ያልተጻፈ በቃል ዝም ብሎ ሲወርድ ሲዋረድ ከዚህ ዘመን የደረሰ እየተባለ ነው አይደል ነገር። ይሄ ጎዶሎ ትርጓሜ ህጹጽ ነው። ትውፊት የሚለው ቃል በቤተ ክርስቲያን ውስጥ ትውፊት ያልሆነ ነገር የለም። አሁን ዝም ብሎ በቃል ብቻ የምናደርጋቸው ነገሮች ትውፊት፣ መጽሐፍ ቅዱስ ደግሞ ትውፊት ያልሆነ የተጻፈ ነገር የሚመስለው አለ። ሁሉም ነገር ትውፊታዊ። መጽሐፍ ቅዱስ ራሱ ምንድን ነው? ትውፊታዊ በቅብብሎች ነው አይደል ያገኘነው መጽሐፍ ቅዱስ ነው። ስርዓተ ቅዳሴው ራሱ ምንድን ነው? ትውፊታዊ ነው፣ በቅብብሎች የተገኘ ነው። እያንዳንዱ በቤተ ክርስቲያን ውስጥ ትውፊት ያልሆነ ነገር የለም። ለዛ ነው ሐዋርያው ቅዱስ ጳውሎስ ምንት ብከ ዘኢነሳይከ እምካልእከ፣ ከሌላው ያልተቀበልከው ያንተ የባህርህ የሆነ ምን አለ ይላል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሐዋርያት በሊቃውንት በኩል ያልተቀበልነው ከኛ የሆነ ምንም ነገር የለም። ያ ነገር ካለ እሱ ትውፊታዊ አይደለም ወይም ደግሞ ቅዱስ ነገር አይደለም። ይሄ መታወቅ መቻል አለበት። ትውፊት ስንል የቤተ ክርስቲያን ሕይወቷ አጠቃላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ያገኘነው ነው። ሌላ እንግዳ ነገር ካለ እሱ ቅዱስ አይደለም። ለምሳሌ በኦሪት ዘሌዋውያን ከቃሉ ጋር ናችሁ? በኦሪት ዘሌዋውያን ሙሴ ደብተራ ኦሪትን ሰርቶ ከጨረሰና ታቦተ ሕጉን ካስገባ በኋላ ያችን ታቦት የሚያጥንበት እሳት ከሰማይ ነው የወረደለት። እሳቱ ያ እሳት ከሰማይ ወረደና ጽናው ላይ አረፈ። ከዚያ በደብተራ ኦሪቱ የሚያገለግሉ ካህናት ትልቁ ስራቸው ያ እሳት እንዳይጠፋ በየጊዜው ማገዶ መጨመር ነው፣ መቆስቆስ በየሰሙኑ ማለት ነው። ከዕለታት አንድ ቀን የካህኑ የአሮን ልጆች በሰሙናቸው ከደጅ ተቀምጠው ወሬያቸውን ሲያፋችሉ እሳቱ አለቀና አመድ ሆነ። ቢገቡ ማጠኛው እሳቱ አልቋል፣ ፍህሙ ጠፍቷል። ከዛ ተነጋገሩ፣ እንዲሁ ፍህሙ ጠፍቶብናል ምን እናድርግ ሲል ታዲያ ምን ችግር አለው? ዙሮ ዙሮ ለማጠን ስለሆነ ከመንደር ሂደህ ጭረህና አለ። ከቃሉ ጋር ናችሁ? ከየት ሂደህ ጭረህና አለ? ከመንደር ሂዶ የመንደር እሳት ጭሬ እመጣለሁ ሲል የእግዚአብሔር እሳት ወርዳ አመድ ያደረገቻቸው ሁሎችን እና ሊቃውንት ይሄንን ሲተረጉሙ ምን ይላሉ? ከሰማይ ለሙሴ የወረደለት ያ እሳት የሃይማኖት ምሳሌ ነው። የኛ ድርሻ ይሄ ከእግዚአብሔር የተሰጠን የሃይማኖት እሳት እንዳይጠፋ መቆስቆስ፣ ማገዶ መጨመር፣ ማስተማር፣ መስበክ፣ ማስፋፋት ይሄ ድርሻ ነው። ከዚያ ውጭ ግን ይሄንን እሳት አጥፍቶ ከመንደር ሌላ እሳት ጭሬ እመጣለሁ ብሎ ማለት ግን ያስበላል። በሌላ እሳት በእግዚአብሔር እሳት እንድንቃጠል ያደርጋል። ትውፊት ስንል ይሄ ነው። ከሰማይ የወረደውን እሳት እንዳይጠፋ ምን ማድረግ ነው? ማቀጣጠል፣ ማስፋፋት ነው። በሉቃስ ወንጌል እሳተ አምጻይኩ ለብሔር ወምንተ እፈቅድ ዘእንበለ አንድ ዶታ፣ ለሀገር ማለት ለቅድስት ቤተክርስቲያን እሳትን ሃይማኖተ ወንጌልን አምጥቻለሁ ካነዳት ካቀጣጠላት በቀር ምን ፈቃድ አለኝ ይላል። እንድትስፋፋ እንድትገለጥ ከማድረግ ውጭ ሌላ ፈቃድ የለኝም ይላል። እና ስለዚህ ትውፊት ብለን ስንል ይሄንኑ ከእግዚአብሔር ከኢየሱስ ክርስቶስ የተገኘውን ትምህርት ማስፋፋት ማስቀጠል ነው። አንድ እዚህ ላይ መጠንቀቅ ያለብን ነገር ቅርስ ዝም ብሎ ዲፖዚት ማለት ደግሞ አይደለም። ትውፊት ስንል እየሰማችሁ ነው። አሁን ለምሳሌ የዛሬ ምናምን ዘመን የኖረ ቅርስ ይኖራል አይደለ? ያ ቅርስ ይጠቅማል፣ ለብዙ ነገር ይጠቅማል። ለምሳሌ የአፄ ፋሲል ግንብ አለ አይደል? ቅርስ ነው፣ ይጠቅማል። ግን አሁን ገብተን እንኑርበት ብትሉ ገብታችሁ መኖር ትችላላችሁ? ገብቶ መኖር አይቻልም አይደል? ጥቅም ግን አለው፣ ብዙ ጥቅም አለው። ግን ገብተን እንኑርበት ብንል ግን አንችልም።
የቤተ ክርስቲያን ትውፊት ሲባል ግን የአገልግሎት ዘመኑ ያለፈበት ቅርስ የተጠራቀመ ክምችት ማለት አይደለም። አሁን እነቴጌ ሲበሉበት የነበረው ሳህን ቅርስ ነው፣ አንበላበት። ሌላ ጥቅም አለው እንጂ አሁን ላይ እኛ እንጀራ አድርጎ ምግብ በዛ ላይ መብላት አይቻልም። የቤተ ክርስቲያን ትውፊት ስንል ግን አሁንም በቤተ ክርስቲያን ውስጥ ስራውን የሚሰራ ማለት ነው። ቤተ ክርስቲያን አሁን የጌታን ልደት ቤተ ክርስቲያን ታከብራለች አይደል? ቤተ ክርስቲያን የጌታን ልደት ስታከብር የዛሬ 2017 ዓመት ጌታ ተወለደ እያለች እንዳለፈ ዘመን ታሪክ የሆነ ሰዓት እንደተፈጸመ እንዳለፈ አሁን ላይ ምንም ተግባራዊ ስራ እንደሌለው ታሪክ አድርጋ አታከብረው። ዮም ሰማያዊ በጎን ሰከነ ዛሬ እያለች ነው። ምክንያቱም ያ ልደት ዛሬም በቤተ ክርስቲያኒቱ ውስጥ ምን ስለሚሰራ ነው? ስራውን ይሰራል። የዛሬ 2000 ምናምን ዓመት ለሐዋርያት መንፈስ ቅዱስ ወረደ ታሪክ አይደለም። በየጊዜው ያለ ሐዋርያት የወረደ መንፈስ ቅዱስ አሁንም በስርዓተ ቅዳሴው በየጊዜው ምን ይላል? ይወርዳል፣ ስራ ይሰራል። እና ትውፊት ስንል በቤተ ክርስቲያኒቱ ሕይወት ውስጥ የሚፈስ የማያቋርጥ ወንዝ ሲፈስ የሚኖር አዲስ እንግዳ ነገር የማይጨመርበት ማለት ነው። እንግዲህ ትውፊት ይሄ ነው። ከዛ ውጭ ግን በቃል የተነገረ ብቻ አድርጎ ማሰቡ ዋናውን ኦሪጂናል እንትኑን ያጎድልበታል። መጽሐፍ ቅዱስም ስንል የተጻፈ የትውፊት አካል እያልን ነው። የትውፊት አካሎች አሉ። የተጻፈ ትውፊት አለ፣ ያልተጻፈ ትውፊት አለ። መጽሐፍ ቅዱስ የተጻፈ የትውፊት አካል ነው። ሌላው ደግሞ በድርጊት ብቻ የሚገለጥ የትውፊት አካል ይኖራል። በቃል የሚነገር ይኖራል። በተለያየ መንገድ የሚገለጥ ይኖራል። ዞሮ ግን ሁሉም ጠቅለል ተደርጎ ሲገለጽ ትውፊት ነው። ክህነቱ ትውፊት ነው። መጽሐፍ ቅዱሱ ትውፊት ነው። ስርዓተ አምልኮው፣ አጠቃላይ መንፈሳዊ ሕይወቱ በሙሉ ትውፊት ነው ማለት ነው። ይህንን ብለን ካልን ሊቃውንት ትውፊትን ከቃሉ ጋር ናቸው በሁለት ይከፍሉታል። ትውፊትን የመጀመሪያው የኩላዊት ቤተክርስቲያን ትውፊት፣ ይሄ ዩኒቨርሳል ቸርች ትራዲሽን የሚባለው ሁሉ በየትኛውም ዓለም ያለች ቤተክርስቲያን አንድ የሚያረጋት ከጌታ የተቀበለችው ትውፊት ያ ምን ይባላል? የኩላዊት ቤተክርስቲያን ትውፊት ነው። ለምሳሌ በሃይማኖት አንድ የሆናቸው አብያተ ክርስቲያናት አሉ አይደለም? የቅብጥ የህንድ ግማሹ ያው መናፍቅ አካልም ስላለ ማለት ነው። የህንድም እንደዚህ ስላለ ማለት ነው። እና ትውፊት ይሄ ቅዱስ ትውፊት የምንለው ጌታ 3 ዓመት ከ3 ወር ለደቀ መዛሙርቱ በድርጊትና በቃል ያሳያቸው ነገሮች ናቸው። ይችን ቤተክርስቲያን አንድ የሚያደርጓት ማለት ነው። ለምሳሌ የክህነት ትውፊታችን ሁሉም ርትዕት ነኝ፣ ኦርቶዶክሳዊት ነኝ፣ የኦርቶዶክሳዊት ተዋህዶ ሃይማኖት አማኝ ነኝ የምትል ቤተክርስቲያን ይሄ ቅዱስ ትውፊት ሊኖራት ግድ ነው። ሐዋርያዊ ክህነት ሐዋርያት ሰፍረው ቆጥረው የሰጡን የቅዱሳት መጻሕፍት በእነዚህ ነገሮች ቤተክርስቲያንን አንድ የሚያደርግ ነው። አሁን ይሄ ቅዱስ ሥጋው ክቡር ደሙ ላይ ያለን ይሄ ክህነት ላይ የመሳሰሉት ነገር ላይ ያለን እንትን ይሄ የግድ አንድ መሆን አለበት። አሰራሩ አፈጻጸሙ የአንዱ ሀገር ከአንዱ ሀገር ባህሉ ሊለያይ ይችላል እንጂ አንድ ነው። ስለዚህ አሁን ይሄ ቅዱስ ትውፊት ይባላል። ከጌታ የተቀበለው የክህነት ትውፊት ያጠቃላይ የቅዱስ ሥጋው የክቡር ደሙን የማክበር የቅዱሳት መጻሕፍት ይሄን የመሳሰለው ሁሉ ቅዱስ ነው። ከዚያ ውጭ ግን ቤተክርስቲያን በደረሰችበት ሀገር በምትኖርበት ሀገር ከማህበረሰቡ የምትወርሰው ባህል ደግሞ ይኖራል። ይሄ ደግሞ ሎካል ትራዲሽን አካባቢያዊ ትውፊት ይባላል። እየሰማችሁ ነው አይደል? ስለዚህ አሁን ትውፊት ሁለት ትልልቅ የትውፊት አካሎች አሉ። ዋናው ኦሪጂናሉ ከጌታ የተቀበልነው ማይሻር፣ ማይሸረሸር፣ ማይጨመርበት፣ ማይቀነስበት ትውፊት ነው። ዋናው አንደኛው እሱ። ሁለተኛው ግን ቤተክርስቲያን በምትኖርበት ሀገር ከማህበረሰቡ ወይም በዚያች ሀገር ያሉ ሊቃውንት ለቤተክርስቲያኒቱ የሚያበረክቱላት ትውፊት ነው። ይህንን በምሳሌ ላስረዳችሁ። ለምሳሌ መስቀልን ሁሉም አብያተ ክርስቲያናት ያከብሩታል።
መስቀልን ማክበር የኩላዊት ቤተክርስቲያን ትውፊት ነው። የመስቀል አከባበሩ ግን ከሀገር ይለያያል። ይሄ ምንድን ነው ማለት ነው? አካባቢያዊ ይሆናል ማለት ነው። ለምሳሌ ደመራ ደምሮ እሳት ለኩሶ ከዋዜማው ጀምሮ ማክበር በእኛ ሀገር የሚታይ እንጂ በሌሎች ዓለማት የለም። ያው ሎካል ትራዲሽን አካባቢያዊ ትውፊት ይባላል። አንዲት ቤተክርስቲያን በደረሰችበት ሀገር ሊቃውንቶቿ ከታሪኩ ጋር እስካልተጋጨ ታሪኩን ይበልጥ የሚገልጥ ዋናውን ትውፊት የማይጻረር ከሆነ ያንን ለቤተ ክርስቲያን ጥቅም እንዲያውም ምዕመናንን ይበልጥ ወደ ቤተ እግዚአብሔር ለመሰብሰብና ወንጌልን ለማስፋፋት የሚጠቅም ሆኖ ከተገኘ ያ የቤተ ክርስቲያኒቱ የትውፊት አካል ሆኖ ሊወሰድ ይችላል። ይሄ ትውፊት ግን ከኦሪጂናሉ ትውፊት የሚጻረር ከሆነ ይነቀላል። ተግባብተናል? አሁን የመስቀል በዓል አከባበራችን ታሪኩን ይበልጥ የሚገልጥ ነው አይደል? ምዕመናን በዕለቱ ተገኝተው ይበልጥ እንዲማሩ እንዲባረኩ እድል የሚሰጥ ነው። ግን በዚያ በመስቀል የበዓል ቀን ሰው የሚደባደብ ከሆነ እርስ በርስ የሚገዳደል ከሆነ ኢየሱስ ክርስቶስ ገብረ ሰላም በመስቀሉ ነው አይደል? በመስቀሉ ሰላምን አደረገ ነው ምን ዩኒቨርሳል ትራዲሽን ነው። ይህን ሁሉም አብያተ ክርስቲያናት የሚያምኑት ነው የምናምነው። ግን በዚያ ቀን ይበልጥ ጠብ የሚቀሰቅሱ ተግባራት ደመራው ላይ የሚፈጸም ከሆነ ከማን ጋር ተጻረረ? ከዋናው ትውፊት ጋር ተጻረረ ማለት ነው። ጥምቀት የመንጻት በዓል ነው አይደል? ጌታ በነቢዩ በሕዝቅኤል ንጹሕ ውሃን እረጭባችኋለሁ ከርኩሰታችሁ ትነጻላችሁ ይላል። በመንጻት በዓል ሰው የሚረክስ ከሆነ መስቀል ማነው ጥምቀት ትራዲሽኑ ምን እያለ ከዋናው ምን እያለ ሄደ ማለት ነው? እየተጻረረ። ስለዚህ አስፈላጊው እንክብካቤ ካልተደረገላቸው ሎካል ትራዲሽኖች አካባቢያዊ ትውፊቶች ዋናውን ትውፊት ሊደመስሱ ስለሚችሉ ጥንቃቄ እንክብካቤ ያስፈልጋቸዋል። አሁን መስቀልም ስለደረሰ ጭምር ነው ይሄን እምላችሁ። መስቀልም ስለደረሰ ጭምር ነው ሰው እንደነዚህ አይነት በዓላት ሲደርሱ ብዙ ጊዜ ተመሳሳይ ቲሸርት አሳትሞ በመልበስ እግዚአብሔርን ደስ ማለት የሚያሰኘው ይመስለዋል። እንዲያውም ግሩፕ ፈጥሮ የሚቀጣቀጥበት ነው አይደለም? የኪዳነ ምሕረት ልጆች የሚል ቲሸርት የለበሰው የባታ ልጆች የሚሉትን የሚደበድብበት ወይም እርስ በርስ እንደዚህ አይነት ነገር አለ። አሁን በሰላም በዓል እንዲህ አይነት ነገር የሚፈጠር ከሆነ ትውፊቱ አደጋ ውስጥ እየወደቀ ነው ማለት ነው። አሁን በራሱ ትውፊቱ ችግር ኖሮበት አይደለም። ሰዎች ግን ትውፊቱን ሊያበላሹት ይችላል። ለምሳሌ አሁን ጥምቀትን እያያችሁት ከሆነ ጥምቀት ወደ ካርኒቫልነት እየተቀየረ መጥቷል። ዘፈን፣ ጭፈራ፣ ሆይታ የመሳሰሉት ነገር ይገዛል። ስለዚህ አሁን እየቆየ ልክ ከአሸንዳ በዓልነት ወደ ፌስቲቫልነት ተለውጦ የጭፈራ በዓል የዝሙት በዓል እንደሆነው ይሄም ነገ እንዲያውም አንዳንድ ዓለም አቀፍ ሚዲያዎች የኢትዮጵያ ካርኒቫል እያሉ መዘገብ ሁሉ ጀምረዋል። ጥምቀት እንግዲህ እየተቀየረ ይሄዳል ማለት ነው። መንፈሳዊው ነገር ዓለማዊ ሊሆን ይችላል። ከቃሉ ጋር ናቸው። ቤተ ክርስቲያን ከምትጠፋባቸው መንገዶች ውስጥ አንዱ ይሄ ነው። አላውያን ተነስተው ሲጨፈጭፏት ብቻ አይደለም፣ ስርዓቶቿ ለዓለማዊ ጥቅም መዋል ሲጀምሩ ጥፋቱ በጣም የከፋ ነው የሚሆነው። እንዲያውም ምዕመኑ ነጠላ እንደለበሰ ጴንጤ ሊያደርገው ይችላል። እንዲህ አይነቱ አሰራር እዛው ቤተ ክርስቲያን ውስጥ እንዳለ አይምሮው ይሄ ኦርቶዶክሳዊ አይምሮው ይለወጥና እንትን ይሆናል፣ ሌላ ምዕራባዊ ይሆናል፣ ሴኩላር ያደርጉታል። እና በዓላት ሁሉ እንደዚያ ይሆናሉ። እንዲሁም አንድ ሰው ጽፎት ያነበብኩት ጽሑፍ ላይ ምንድነው የሚለው? እኔ የመንፈስ ቅዱስ ማደሪያ አይደለሁም፣ የካቶሊክ ቤተክርስቲያን የወይንና ህብስት ማከማቻ ነኝ የሚል አይቻልም። ቤተክርስቲያኒቱ እንግዲህ ከመንፈስ ቅዱስ ማደሪያነት ከቃሉ ጋር ናቸው። እንደዛ እየሆነች ሄዳለች ማለት ነው። ምድራዊ ብዕል ወደ ምድራዊ ነገር። ይሄ አንድ ጳጳስ እንዲሁም የካቶሊክ ጳጳስ ኢኖሰንት የሚባሉ ጳጳስ በእሳቸው ዘመን ለካቶሊክ ቤተክርስቲያን ያበረከቱት ትልቁ አስተዋጽኦ የሚባለው ከአውሮፓ ገበሬዎች ብዙ አስራት በኩራት በመሰብሰብ ቤተክርስቲያኒቱን ከፍተኛ የሆነ የሀብት ደረጃ ላይ ያደርሰዋት ነበር ይባላል ሰውየው። እና የበጀት ዓመቱ ሲያልቅ በጣም ደስ ብሏቸው ቶማስ አኩናስ የሚባል መምህር አላቸው የነሱ ከቃሉ ጋር ናቸው። እሱን ጠሩትና ልጄ ቶማስ ቤተክርስቲያን ወርቅና ብር የለኝም የምትልበት ዘመን አልፏል፣ ደስ ይበላል። ይህችን ቃል የተናገሯት እነማን ናቸው? ወርቅና ብር የለንም ያሉ እነማን ናቸው? ሐዋርያት ናቸው አይደል?
እና እሳቸው ይችን ይዘው ወርቅና ብር የለኝም የምትልበት ሰዓት ምን ብሏል? አልፏል። እነሱ አሁን ወርቅና ብር የለኝም ካሉ በኋላ ካለን ግን እንሰጥሃለን ብለው ያላቸው መንፈሳዊ ሀብት ስለሆነ ተነስቶ እንዲመላለስ አድርገውታል። እና ምን ብሎ መለሰላቸው ይላል? እውነት ነው አባቴ፣ ወርቅና ብር የለኝም የምትልበት ዘመን አልፏል፣ ተነስና ተመላለስ የምትልበት ዘመንም አብሮ አልፏል ብሎ መለሰለት ይላል። ይሄ ማለት ስጋዊ ብዕል ላይ ትኩረት ስታደርግ መንፈሳዊ ብዕሏን ታጣዋለች ማለት ታጣዋለች። እና አካባቢያዊ ትውፊቶች ተገቢው እንክብካቤ ተገቢው ነገር ያስፈልጋቸዋል። አሁን የነገረ መለኮት ሊቃውንት እንኳን ሲጽፉት ትራዲሽን ወይም ትውፊት የሚለውን በካፒታልቲ እና በስሞልቲ ለይተው ነው የሚጽፉት። በካፒታልቲ ከተጻፈ አይነኬው ትውፊት ነው፣ ተግባብተን። በስሞልቲ ከተጻፈ ሎካል ትራዲሽን። አሁን እነዚህ ሎካል ትራዲሽን አካባቢያዊ ትውፊቶች ምንም አያስፈልጉም እያልን ግን አይደለም። እየሰማችሁ ነው። ስለሚያስፈልጉና በጣም ጠቃሚ ስለሆኑ ነው። አሁን በሌሎች አብያተ ክርስቲያናትም አለ ትውፊት የራሳቸው አላቸው። ለምሳሌ አሁን ትንሣኤን ሲያከብሩ እንቁላል ይዘው የሚያከብሩ አብያተ ክርስቲያናት አሉ። ቅድስት ማርያም መግደላዊት ጢባሪዎስ ቄሳርን ስታሳምን እንቁላል ይዛ ከዚህ ፈሳሽ ነገር ሕያው ጫጩት የሚገኝ ከሆነ ጌታዬ ከሙታን ተለይቶ ተነሳ ብልህ ለምን ትደነቃለህ ብላ በዚያ እንትን ብላ የጌታን ትንሣኤ በዚያ አስረድታው ስለነበረ ብለው እንቁላል ይዘው የሚያከብሩ አሉ። ትንሣኤ ያ ሎካል ነው። እኛ ሀገር ግን እንደዛ እናደርግም አይደለ? እና ምንድነው አካባቢያዊ ትውፊቶች ከዋናው ትውፊት ከዋናው ታሪክ ጋራ ሳይጋጩ እንክብካቤ ተደርጎላቸው ሊሄዱ ያስፈልጋል። እና የሰጠኝን ሰጠው ሲባል የተሰጠንን እንቀበላለን፣ የተቀበልነውን እናስረክባለን። እንደ ዱላ ቅብብል ሩጫ። የዚህ በፊት እንግዲህ ሌላ ቦታ ይህን ኮርስ ሰጥቼ ያውቃለሁ እና የነገርኳችሁ ትኖራላችሁ። ዱላ ቅብብል ሩጫ ታውቃላችሁ። ይሮጥና ዱላውን ምን ይለዋል? ይሰጠዋል። ከዚያ ተቀብሎ ምን ማለት ነው? ያም መሮጥ፣ እዛም እያቀበለ መሮጥ ነው። ሌላ ዱላ ሊያመጣ ከሄደ ይበላል ማለት ነው። አሁን እንግዲህ ጌታ ለሐዋርያት ሰጣቸው። ሐዋርያት ሩጠው እነ ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብለው የእነሱን ድርሻ ለእኛ ምን ብለዋል? አስረክበዋል። እኛ የሰጡንን የእነሱን የሃይማኖት በትር ይዘን መሮጥ ነው እንጂ ካለበለዚያ ወደ ሌላ ዱላ ማምጣት ከሄድን እንበለጣለን ብቻ ሳይሆን ከውድድር ውጭ ከትራኩ ውጭ ነው እና በአጠቃላይ ቅዱስ ትውፊትና እንትን መለየት ያስፈልጋል። እዚሁ ጋር አያይዤ ቤተክርስቲያን ትውፊታዊ ናት ስላልኩኝ ስለ ቤተክርስቲያን ባህሪም አብሬ ባነሳ መልካም ይመስለኛል። ከቃሉ ጋር ናችሁ? ቤተክርስቲያን እንግዲህ የግሪኩ አቅሌሲያ የሚለው ቃል የተጠራች ማለት ነው። መድኃኒታችን ኢየሱስ ክርስቶስ በጥንተ ስብከት ከአይሁድና ከአህዛብ ወገን የጠራት ከተለያየ ቋንቋ ከተለያየ ነገድ መጣ በክርስቶስ አምላክነት አምና በክርስቶስ አንድ የሆነች አካል ማለት ነው። የክርስቶስ አካሉ የሆነች እና ይህች ቤተክርስቲያን እንደምታውቁት በጉባኤ ቁስጥንጥንያ የተሰበሰቡ ሊቃውንት ባህሪዋን በአንድ አረፍተ ነገር ነው የገለጡት። ወነአምን በአሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉም በላይ በምትሆን ሐዋርያት በሰበሰቧት በአንዲት ምእመን ምን እንላለን? እናምናለን ብለዋል። የቤተ ክርስቲያን ባህሪያት የሚባሉት ከዚች አረፍተ ነገር የሚቀዱ ናቸው። ወነአምን ደግሞ የሚገርመው ነገር ወነአምን ነው ወአአምን ነው የሚል አያቸው። አሁን ይሄ ራሱ አንድ ባህሪዋን የሚገልጥ ነው። ህብረታዊ ናት። እናምናለን ነው የምንል። አምናለሁ በግል ግን ቤተክርስቲያን ህብረታዊ ናት። አሁን እናንተ አባታችን ወይ ስትሉ ብቻችሁን ብትሆኑ በዚህ በጫካ ውስጥ ሰው ስለሌለ አሁን ብቻዬን ስለሆንኩ አባቴ ሆይ በሰማይ የምትኖር የዕለት እንጀራዬን ስጠኝ ዛሬ ነው የምትሉ ወይስ አባታችን ሆይ ነው የምትሉ? አባታችን ሆይ ነው አይደል? ህብረታዊ ነው። በቃ እያንዳንዱ ነገር ህብረታዊ ነው። ከቤተ ክርስቲያን በአፋአ ተሆኖ ድህነት የለም። ቆጵርያኖስ ዘካርቴጅ ስለ ቤተ ክርስቲያን አንድነት ባስተማረበት ድርሳን ቤተ ክርስቲያን እናቱ ያልሆነችለት እግዚአብሔር አባት አይሆነውም ይላል። ያ ማለት በቤተ ክርስቲያን በኩል ካልሆነ የእግዚአብሔር ልጅ መባል የለም። የሚያጠምቀን ካህኑ ነው አይደል? የሚያጠምቀን ካህኑ ነው። ካህኑ ሀብተ መንፈስ ቅዱስን ያሰጠናል፣ ልጅ እንሆናለን።
ስናድግ ግን ቄሱን መስለን ነው አባታችን መንፈስ ቅዱስን መስለን ነው የምናድግ። አሁን አንድ ልጅ ይወለዳል። ያ ልጅ ከተወለደ በኋላ እናቱ ደግሞ ሞግዚት ሰጠው፣ ሌላ ሀገር ሄደች። ይሄ ልጅ መልኩ የማንን ነው የሚመስል? የእናቱና ያሳዳጊው። አሁን እኛ የተንከባካቢዎቻችን የቄሶች፣ የዲያቆናት፣ የመምህራን የምናምን አይደለም መልካችን የማን ነው? የአባታችን የመንፈስ ቅዱስ። እነሱ ሞግዚት ናቸው። ማንም ቢሆን ሞግዚት ነው። ሞግዚቱ በምግባር አርአያ ሊሆነው ይችላል፣ በስራው አርአያ ሊሆነው ይችላል። ባህሪው ግን የሚወለደው ግን ከማን ነው? ከዛ ነው። እና በአሃቲ ቤተክርስቲያን ስንት ናት? አንዲት ናት። እግዚአብሔር ስንት ነው? ክርስቶስ ስንት ነው? መንፈስ ቅዱስ ስንት ነው? አንድ። ስለዚህ የክርስቶስ አካሉ አንድ ከሆነ ቤተክርስቲያን የክርስቶስ አካሉ ናት ካልን ቤተክርስቲያን ስንት ናት ማለት ነው? አንዲት ናት። በየትኛውም ቦታ ትኖር፣ በየትኛውም ቋንቋ ትገልገል፣ ቤተክርስቲያን አንዲት ናት። ቋንቋ፣ ባህል በቤተክርስቲያን ከዋናው ቅድም ካልኳችሁ ከዋናው ትውፊት ካልተጋጨ አይነቀፍ። ለምሳሌ እስልምናን ካየን የአንድ ሀገር ባህልና ቋንቋ ተጽዕኖ አለበት። ኢትዮጵያ ውስጥ ያለውም የሚጸልይ በአረበኛ ነው አይደለ? አለባበሳቸውም አረባዊ ነው። ቤታቸውን ብትገቡ የአረብ አቀማመጥ ነው የሚቀመጡ። ከዛ ውጭ በቃ እግዚአብሔር አይሰማህም ማለት ነው። ቤተ ክርስቲያን ግን በፈለግከው ቋንቋ መስግን፣ በፈለግከው ቋንቋ ቀድስ፣ የፈለግከው አይነት ባህል፣ የፈለግከው አይነት የሀገር ታሪክ ይኑርህ። ከዋናው ጌታ ኢየሱስ ክርስቶስ ከሰጠን ትውፊት ጋር እስካልተጋጨ ድረስ ችግር የለውም። ከዋናው ትውፊት ከተጋጨ አሁንም ችግር አለው። እየሰማችሁ ነው። ጎርጎርዮስ ዘኑሲስ ስለ መንፈስ ቅዱስ ባስተማረበት ድርሳን ጥንት እግዚአብሔር የወረደ በጥቅመ ሰናኦር ሲገነባ እግዚአብሔር ኑ እንረድ ብሏል አይደለ? ኑ እንውረድ፣ ቋንቋቸውን እንደባልቀው ብሏል። እና ያን ጊዜ እግዚአብሔር የወረደ ቋንቋቸውን ምን ሊል ነው? ሊደበላልቅባቸው ነው። በአዲስ ኪዳን ግን እግዚአብሔር መንፈስ ቅዱስ የወረደ በቋንቋ ሊሰበስባቸው ነው ይላል። ይኸውላችሁ የመጀመሪያው እግዚአብሔር ቋንቋን መለያያ ነው ያደረገው። እርስ በርስ ውሃ አምጣልኝ ሲለው ድንጋይ ያመጣል፣ በድንጋይ ይፈጫል። ድንጋይ አምጣልኝ ይለዋል፣ ማገር ወይ እንጨት ያመጣል፣ በዛ ወገቡን ይለዋል። እንደዛ እየሆነ ነበር አይደለ? ነበር። ስለዚህ ቋንቋ መለያያ አድርጎ ተጠቅሞ መለያያ ሆኗል ያኔ ማለት ነው። በሐዲስ ኪዳን ቋንቋ ምንድን ነው? መሰብሰቢያ ነው የሆነ። ስለዚህ አሁን ቋንቋን መሰረት አድርጎ የሚላይ ሰው የመንፈስ ቅዱስ ጸረ መንፈስ ቅዱስ ነው ማለት ነው። እግዚአብሔርን መካድ ሲባል በይሄ ዶክትሪኑን በአፍ ስንመሰክር የተሳሳተውን ነገር መመስከር ማለት ብቻ አይደለም። እየሰማችሁ ነው። ለምሳሌ በመንፈስ ቅዱስ አምናለሁ የሚል ሰው መንፈስ ቅዱስ ቋንቋን ቤተክርስቲያንን አንድ ለማድረግ እንደተጠቀመበት አምናለሁ ማለት ነው። ስለዚህ ቤተክርስቲያን አንዲት ናት፣ ቋንቋ መሰብሰቢያ አንድ ማድረጊያ ነው ማለት ነው። ቋንቋን መለያያ ካረገው ግን ይሄ ሰው መንፈስ ቅዱስን እየካደው። ይሄ በአፍ አምነው በልብ ቢክዱ እንደ ይሁዳ መሆን ነው ይላሉ አይደል አባቶቻችን። በልብ አምነው በአፍ ቢክዱ እንደማን? እንደ ቅዱስ ጴጥሮስ። በአፍ አምነው በልብ ቢክዱ አፍኒ ወልብ ህቡራ ይመኑ፣ አፍም ልብም አንድ ሆኖ ይመኑ ነው። ይሄ በውስጥ በአፍአ እመኑ ነው። ይሄ አፍ ስንል ይሄን አፍ ብቻ ማለት አይደለም። በአፍአ በተግባርም እንመነው ነው። ለምሳሌ ሥላሴን አምናለሁ። ሥላሴ አንድም ሶስትም ናቸው። አንዱ አካል አንዱን አካል አይገፋውም። በአንድ ዙፋን ጸንተው ሲኖሩ አንዱ ያለ አንዱ መኖር አይችሉም ይላል። ይሄንን ግን በቤተ ክርስቲያን ውስጥ በተግባር ካልኖረ በግብር ምን እያለው ነው? እየካደው ነው ማለት ነው። ስለዚህ ይሄ ምግባራዊ ኑፋቄ ይባላል። በተግባር መካድ ማለት በተግባር መካድ እና ስለዚህ ቤተ ክርስቲያን አሃቲ ናት ብለን ስንል የክርስቶስ አካል ናት። የክርስቶስ አካሉ አንድ ነው። ቤተ ክርስቲያን አንድ ናት። ምዕመናን በክርስቶስ ስንት ናቸው? አንድ ናቸው። ቅዱስ ቄርሎስ የዮሐንስ ወንጌልን በተረጎመበት ድርሳን ቄርሎስ ዘእስክንድርያ ማለት ነው የዮሐንስ ወንጌልን ተርጉሟል። እና ምንድነው የሚለው እሱ? የምዕመናን አንድነት ስጋዊና መንፈሳዊ አንድነት ነው ይላል። ስጋዊ አንድነታቸው
ሁሉም የክርስቶስን ቅዱስ ሥጋውን ክቡር ደሙን ይበሉና ያ ቅዱስ ሥጋ ክቡር ደም የምእመናንን አካል ስንት ያደርገዋል ይላል? አንድ ነው። ስለዚህ በአካል ስንት ናቸዋል? አንድ ናቸው። አካለ ክርስቶስን አንድ ተመግበውታል። አንድም የአንዱ የክርስቶስ አካል ክፍሎች ናቸውና በዚያ ምክንያት ምእመናን አንድ ናቸው። በመንፈስ ደግሞ አንድ ናቸው ማለት ሁሉም የሚወለዱት ከማን ነው? ከመንፈስ ቅዱስ ነው። ሁላችንም ከሐዋርያት ጀምሮ ሁላችንም የተፈለፈልንባት ማህፀን አንዲት ማህፀን ናት። ከዚያች አንዲት የማትደርቅ ማህፀን፣ የማትነጥፍ ማህፀን። አሁን ሴቶች ወልደው የሆነ ዘመን ላይ ሲደርሱ መውለድ ያቆማሉ አይደል? ይህች የጥምቀት ማህፀን ግን የማትመክን ማህፀን ናት። በዘመናት ሂደት የማትመክን ማህፀን ናት። በአብራከ መንፈስ ቅዱስ በሚፈጸም ግብር የሚደረግ መንፈሳዊ ነገር ነው እና ስለዚህ ቤተክርስቲያን አሃቲ ናት። ወነአምን በአሃቲ ይልና ቀጥሎ ያለው ቃል ቅድስት ናት። ቤተክርስቲያን ቅድስት ናት ብለን ስንል ልዩ ናት ስንል ፈጣሪዋ አምላኳ እግዚአብሔር ልዩ ስለሆነ ቅዱስ ስለሆነ እሷም በሱ ቅዱስነት ምን ትባላለች? ቅድስት ትባላለች። ቅድስት አሁን እፍረት ዘተሰውጠ ስምከ ወበእንተዝ ደናግል አፍቀራ ከዚህ መኃልየ ዘሰሎሞን ትርጓሜ ላይ ከቃሉ ጋር ናችሁ? እየሰማችሁ ነው? እንዲያውም ይሄ የመኃልየ ጥቂት ነገር መግቢያው የቤተ ክርስቲያን ባህሪ በደንብ ስለሚያስረዳ እሱን ልበለው። ገና ሲጀምር ይስእመኒ በስእመተ አፉሁ፣ በአፉ መሳም ይስመኛል አይደለም? አሁን ይሄ መንፈሳዊ ትርጓሜ አለ። አንዳንድ ሰዎች ይሄንን እንደወረደ ገልብጠው ለፍቅረኞቻቸው የሚልኩ እንዳሉም ሰምተናል፣ እናውቃለን አይደለ? ትርጓሜውን ካለማወቅ ማለት ነው። ቅዱሳት መጻሕፍት ነፍሰ ጡር ናቸው። በውስጣቸው ምስጢር የተባለ ጽንስ አለ እና የመምህራን ስራ ይህንን ጽንስ እንዳይጨነግፍ አድርጎ ማዋለድ ነው። ጤነኛ ጽንስ እንዲወጣ ማድረግ ነው። አላዋቂ ነፍስ ምን ሊያደርገው ይችላል? ጽንሱን አዋላጅ ማለት ነው። ሁሉም ነርስ አያዋልድም አይደል? እየሰማችሁ ነው? ምን ሊያደርገው ይችላል? ጽንሱን ያበላሽው ይችላል። ጤነኛ ነገር ላይ ሊወለድ ይችላል። ይስእመኒ በአፉ አሳሳሚ ይስመኛል። ጎርጎርዮስ ዘኑሲስ በደንብ ተርጉሞታል። ይስእመኒ በስእመተ አፉሁ ያፈቅረኒ በፍቅረ ልቡ ወይትናገረኒ በነገረ ቃሉ። በልቡ መውደድ ይወደኛል፣ በቃሉ አነጋገር ያናግረኛል ብላ ምራት እንድትል መናገር ነው። አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ይወደኛል። ሙሴን አሮንን ባናገረበት አንደበቱ ያናግረኛል ማለት ነው። አብርሃምን ወዶ ምን አደረገለት ትለኝ እንደሆነ ጻም ብሔርክ ከሀገር ከዘመድ ከነገድ ከትውልድ ተለይተው ውጣ ብሎ ከሚያውቀው ሀገር ወደማያውቀው ሀገር ነው አብርሃምን የወሰደው። ቤተ ክርስቲያንንም ከአሕዛብ እርስይ ሕዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ስነኪ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ወዷልና ብሎ ለይቷታል። ስለዚህ አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ምን ይለኛል? ይወደኛል። እንዲያውም ኦሪት ዘፍጥረት ትርጓሜ ምዕራፍ 24 ላይ አብርሃም፣ ይስሐቅ፣ ያዕቆብ የአብ የወልድ የመንፈስ ቅዱስ ምሳሌ ተደርገው ተጠቅሰዋል። በሊቃውንቱ ተተርጉመዋል። አብርሃም፣ ይስሐቅ፣ ያዕቆብ የማን ምሳሌ ናቸው? የአብ የወልድ የመንፈስ ቅዱስ። አብርሃም እግዚአብሔር ልጅህን ሰዋልኝ ሲለው ከስንት ዘመን በኋላ ያገኘሁትን ልጄን አርጄ ባዶዬን ልቀር ነው ሳይል አንድ ልጁን ሳይሰስት ለሞት አሳልፎ ሰጥቷል አይደል? ያው ባያርደውም አርዶታል። እንዲያውም ህሊና አብርሃም የመቃብረ ይስሐቅ ምሳሌ ነው። በትርጓሜ የአብርሃም ህሊና የይስሐቅ መቃብር ነው። ገሎታል እኮ ሰውቶታል። ስለዚህ አብርሃም የእግዚአብሔር አብ ምሳሌ ነው። እግዚአብሔር አብ እስመ ከመዛ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠ ወወሀበ ቤዛ ለኩሉ አይደል? እግዚአብሔር አንድያ ልጁን ለሕማም ለሞት ውረድ ተወለድ ተሰቀል ሙት ብሎ አሳልፎ እንደሰጠ አብርሃም ደግሞ አንድያ ልጁን ይስሐቅን ምን ብሎታል? አንድያ ያሰኘው የሳራ ነው አንድያነቱ እንጂ ሌላው ወልዷል። አብርሃም ገብቷችኋል አይደለ? እንዲህ ሲል ያውካል። ከቃሉ ጋር ናችሁ እና እንደዚያ ነው። አብርሃም የእግዚአብሔር ምሳሌ፣ ይስሐቅ ደግሞ ለአባቱ ታዛዥ ሆኖ አይደል? አባቱን እሺ ብሎ ለሕማም ለሞት ተላልፎ ተሰጥቷል። ይስሐቅ እግዚእነ ኢየሱስ ክርስቶስንም ኦሆ ብሂሎ ተአዛዜ ከዊኖ ይለዋል። እሺ ብሎ መጻ ከመ ፈቃደከ ይፈጽም አይደል? ይፈጽም ፈቃድህን ይፈጽም ዘንድ ምን አለ? መጣ። ይስሐቅ የእግዚአብሔር ወልድ ምሳሌ ነው። ያዕቆብ የእግዚአብሔር መንፈስ ቅዱስ ምሳሌ ነው ብሏል። ያዕቆብ
13 ነው የወለደ ታውቃላችሁ። ዲና የምትባል የዛብሎን መንትያ አለች። ያው አይሁድ ሴቶችን ከትውልድ ሐረግ አግብተው የማይቆጥሯቸውም አንድም መንትያ ናትና ከዛብሎን ጋር አንደርጎ ይቆጥራታል። እና 12 ልጅ ወልዷል። 12 ወልዶ የ12ቱ ነገድ እስራኤል አባቱ ነው። መንፈስ ቅዱስም 12ቱን ሐዋርያት በጽርሐ ጽዮን ወልዷቸዋል። መንፈስ ቅዱስ አደረባቸው። ከብሌት ታደሱ ባይምሮ ጎለመሱ እንል የለ? አዎ፣ ከብሌት የታደሱ በእርግጥ ሲያጠምቃቸውም ከብሌት ታድሰዋል። አዎ፣ ሲያጠምቃቸው ጸጋ መንፈስ ቅዱስን ተቀብለዋል። ያኔም እኮ መንፈስ ቅዱስ በየጊዜው ነው የምንቀበል። ይሄ ነው ከቃሉ ጋር ናችሁ። አንድ ቀን ወርዶ የሚቀር ነገር አይደለም። መንፈስ ቅዱስ በየጊዜው እንደ አይምሮው ስፋት እንደ ሃይማኖቱ ጽናት ምን ይለታል ሰው እየተጨመረ ሲል አካሉ አይደለም። ለሐዋርያትም ወረደ ሲል አካሉ ወርዶ አደረባቸው ማለት አይደለም። አካሉ መንፈስ ቅዱስ እግዚአብሔር ነው። እንዲያ ማለት ካልን ስጋዋና ማለት ነው የሚሆኑት። እነሱ ራሱ እኮ አምላክ ይሆናሉ። ጸጋው ያድርባቸው። አምላክን በኩነት የተሸከመች እመቤታችን ናት። ወልድን በተለየ አካሉ እና ስለዚህ አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ይወደኛል። ሙሴና አሮንን በተናገረበት አንደበቱ ያናገረኛል። በሙሴ በአሮን እያደረ ሕዝበ እስራኤልን ይናገራቸው ነበረ። ቤተክርስቲያንንም በሐዋርያት አድሮ ኋላም በሐዋርያውያን አበው አድሮ ኋላም በሊቃውንት ዛሬም እስከ ዕለተ ምጽአት በሚነሱ መምህራን አድሮ በሙሴ በአሮን በኩል ምን ይላታል? ሲናገራት፣ ሲመክራት፣ ሲያስተምራት ይውላል። ይስመኒ በስመተ አፉሁ ምትል ለዚያ አንድም ስጋውን ለስጋው ደሙንም ሰጠው ይተረጉማሉ። አዳም አጥራትኪ እሞይ ጡቶችሽ ከወይን ይልቅ ያማሩ ናቸው። ጡት ልጆች እናት ልጆቿን በጡቷ ወተት በእጆቿ ፍትፍት ታሳድጋለች። ቅድስት ቤተ ክርስቲያን በሁለቱ ጡቶቿ በብሉይ በሐዲስ ልጆቿን ታሳድጋለችና አዳም ብሉያት ሐዲሳት ሁለቱ ጡቶችሽ ምን ያሉ ናቸው? ያማሩ ናቸው። ሕገ ኦሪት ሕገ ወንጌል 10ቱ ትእዛዛት 6ቱ ቃላት እነዚህ ምንድን ናቸው? ያማሩ ናቸው። ወመዓዛ እፍረትኪ እምኩሉ አፈው የሽቱሽ መዓዛ ከመዓዛዎች መዓዛ ሁሉ ያማረ ነው። መዓዛ ሃይማኖትሽ መዓዛ ምግባርሽ ከአሕዛብ መዓዛ ሃይማኖት መዓዛ ምግባር አዳም ያማረ ነው እያለ ይላታል። እፍረት ዘተሰውጠ ስምከ ትሏለች። ይላል እኔማ ምን ሽቶ አለኝ ሽቶ ሆነ ነው። ከቃሉ ጋር ናችሁ። ጎርጎርዮስ ዘኑሲስ እንዲያው ተርጉሞታል። እኔ ከራሴ የሆነ ሽቶ የለኝም። እግዚአብሔር ተብለህ ሕዝበ እግዚአብሔር፣ ክርስቶስ ተብለህ ክርስቲያን፣ መንፈስ ቅዱስ ተብለህ መንፈሳዊት፣ ወልድ ተብለህ ውሉድ ያሰኘኸኝ አንተ ነህ። ስለዚህ ሁሉ ነገር የተቀበልኩት ከማን ነው? ከአንተ ነው። ስለዚህ ቅዱስ ተብሎ ቅድስት ያሰኛትም እሱ ስለሆነ ቤተክርስቲያን ምንድናት? ቅድስት ናት። ቅድስትነቷ ቅድስና የባህሪ ገንዘቡ ከሆነ ከእግዚአብሔር የተገኘ ነው። የዚህ የፀሐይን ተፈጥሮ ሊቁ ሲተረጉም ጨረቃ ብርሃኗን የምታገኘው ከፀሐይ ማለት ፀሐይ አትጎልም። እንደምታውቁት አሁን ፀሐይ አትጎልም ስንል እግዚአብሔር ፀሐይን በዕለተ ረቡዕ ሲፈጥራት አብርቶ እንደፈጠራት ዑደት ታደርጋለች። ምድር ደግሞ ለፀሐይ ጀርባዋን ስትሰጥ ትጨልማለች። አሁን እንግዲህ ምድር ነው የምትሽከረከር፣ ፀሐይ ነው የምትሽከረከር። እሱ ተውት፣ ከቃሉ ጋር ናቸው። እሱን አልሻውም አሁን ብዬ ነው። አሁን እዩት፣ ጨረቃ ብርሃኗን የምታገኝ ከማን ነው? ከፀሐይ። ልክ ሰርቀዋል ሙሉ ሆና ትወጣና ከዛ ግን ጥቂት ከኬክሮስ ወደ ኬክሮስ ጥቂት ዑደት እያደረገች ስትሄድ ብርሃኗ ምን እያለ ነው የሚሄድ? እየጎደለ ይሉ ግማሽ ጨረቃ ምናምን እያለ ጠፍታ ሆናለች። እስከ መጥፋት ባዶ ሰሌዳ ትሆናለች። ከዚያ መልሶ ሊቁም እንደጻፈው መልአከ እግዚአብሔር ከፀሐይ ብርሃን ነስቶ ይስልባታል። መልሳ ሪቻርጅ ትሆናለች ማለት ነው። ቻርጅ ያደርጋታል ማለት ነው። ከቃሉ ጋር ናቸው። አሁን ይሄን ሊቁ ፀሐይ የእግዚእነ ኢየሱስ ክርስቶስ ምሳሌ ነው። ጨረቃ የቅድስት የምእመናን ምሳሌ ነው። የምእመን ምሳሌ ነው። እንግዲህ እኛ ሁላችንም ሀብት፣ ልጅነትን፣ ቅዱስ ሥጋውን፣ ክቡር ደሙን፣ ጸጋን ከማን ነው ቻርጅ የተደረግነው? ከእግዚእነ ኢየሱስ ክርስቶስ። በ40 በ80 ቀናችን ሙሉ ሆነን እንወጣለን። ሰርቀ ወርቅ ማለት እንግዲህ ነው። ሙሉ ሆነን እንወጣለን። ከዚያ ግን በኃጢአት ምህዋር መሽከርከር ስንጀምር ከኬክሮስ ወደ ኬክሮስ ከጊዜ ወደ ጊዜ ምን እያልን እንሄዳለን? እየጎደልን ሄደን ግማሽ ባዶ ሰሌዳ እስከመሆን እንደርሳለን። በዚህ ጊዜ መልአኩ ከፀሐይ ብርሃን ነስቶ እንዲያዋህድላት መላእክት፣ ቅዱሳን፣ ጻድቃን፣ እመቤታችን እንደገና በእነሱ አማላጅነት እንደገና ምን እንሆናለን ማለት ነው? ተዋህደን እንደገና እንላለን፣ ሪቻርጅ እንደረጋለን ማለት ነው። እና ስለዚህ ቤተክርስቲያን ቅድስት ናት። ቅድስናዋን ያገኘችው ብርሃኗን ያገኘችው ከማን ነው?
ከማይጠልቀው ፀሐይ ከእግዚእነ ኢየሱስ ክርስቶስ ነው። ወነአምን በአሐቲ ቅድስት ቤተ ክርስቲያን ይልና ቀጥሎ እንተ ላዕለ ኩሉ የሚል ቃል ሁሉ ኩላዊት ናት። ኩላዊት ናት ሲባል እዚህ በፊትም ተናግሬያለሁ። ኩላዊት ናት ሲባል ምድር ላይ ብዙ ቦታ ላይ ስላለች አይደለም ኩላዊት ያልናት። እንዲያ ብለን ካልማ ከእሷ ይልቅ ከእኛ ቤተ ክርስቲያን ይልቅ ሌሎች በወሰዱብን ነበር አይደለ? ምድር ላይ በያዝነው የመሬት ስፋት ወይም ደግሞ በምንኖርበት የሀገር ብዛት አይደለም ኩላዊ ናቸው ዩኒቨርሳል ናቸው የተባለው እንደዚህ አይደለም። እንዲያ ካልንማ በኢየሩሳሌም የነበረችቱ ጌታ ለመጀመሪያ ጊዜ የመሰረታት ቤተክርስቲያን 120 ቤተሰብ ለአንድ ዓመት ያህል ከኢየሩሳሌም አልወጡ። ስለዚህ ሌላ ዓለም ላይ አልነበሩም ማለት ነው። እና ያቺ ቤተክርስቲያን ኩላዊት አትባል። ከቃሉ ጋር ናችሁ? ኩላዊት ትባላለች አትባል? ገና እኮ ከኢየሩሳሌም አልወጣችም። የበሬ ግንባር ከማታክል ከተማ ገና አልወጣችም። ግን ምን ትባላለች? ኩላዊት ትባላለች። ኩላዊትነት በምድር ላይ በያዘችው ቦታ ስፋት አይደለም፣ የኳንቲቲ አይደለም። ኩላዊት ያሰኛት ኳሊቲ፣ በሁሉም ለመላ ለእግዚአብሔር አካል አካሉ ስለሆነች፣ በሁሉም ለመላ ለክርስቶስ አካል አካሉ ስለሆነች ይሄ ምን አሰኝቷታል? ኩላዊት። ይሄ የቅዱስ ያሬዱ ነው በደንብ የሚያብራራው። እንተ በምድር ስራዊሃ ወበሰማይ አይጹቂሃ፣ ስሮቿ በምድር ናቸው። ምድር ላይ ምድራዊ ስጋን ተዋህዶ በአጭር ቁመት በጠባብ ደረት ተወስኖ ምድር ላይ ነው የመሰረታት። ስሯ ምድር ላይ ነው። ወበሰማይ አይጹቂሃ፣ ቅርንጫፎቿ መላእክት ሰማያውያንም የዚህች ህብረት አካል ናቸው። መላእክት ጋር ሃይማኖታችን ስንት ነው? መላእክት ጋር ሃይማኖታችን ስንት ነው? አንድ ሃይማኖት አይደል? ስለዚህ መላእክትም የዚህች ቤተክርስቲያን ህብረት አባላት ናቸው። አባላት ናቸው። ባይቆርቡም ባይጠመቁም እያንዳንዷ ስርዓተ አምልኮ በምትደረግበት ሁሉ መላእክት አሉ። ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌል ትርጓሜው ምዕራፍ 26 ላይ ካህኑ የመንፈስ ቅዱስን ርደት በጸሎት በሚቃትት በሚማልድበት ጊዜ ፈኑ ጸጋ መንፈስ ቅዱስ እያለ ያው እያንዳንዱ ስርዓት መንፈስ ቅዱስን እንዲወርድ የሚማጸን ነው አይደል? በዚህ ሰዓት ወርዶ ለወጠው ብለን ግን አንልም። ተግባብተናል? እና በዚህ ሰዓት መንፈስ ቅዱስ ስለሚወርድ የመንፈስ ቅዱስ የጌታቸውን መውረድ ተከትሎ ቆጥረን ሰፍረን የማንጨርሳቸው መላእክት አብረው ይወርዳሉ ይላል አፈወርቅ። በመሰዊያው ፊት ልክ በዕለተ ዓርብ የጌታ ቅዱስ ሥጋው ክቡር ደሙ ያኔ ሲፈተት አይሁድ ሲሰቅሉት ከእግረ መስቀሉ ስር እንደ ሻሽ እንደ ቅጠል እንደረገፉት እንደተነጠፉት ዛሬም ቅዳሴ ሲቀደስ በዚያው ስርዓት ይነጠፋሉ ነው የሚለው አፈወርቅ። እና ስራቸው ምንድነው ብለህ ትለኝ እንደሆነ ካህኑ የሚጸልየው ጸሎት ቅድመ እግዚአብሔር እንዲደርስ የማማለድን ስራ ይሰራሉ ይላል። መስዋዕቱን ተቀበልለት ይላሉ፣ አስምርለት ይላሉ። ስለ ካህናቱ፣ ስለ ዲያቆናቱ፣ ስለ ምእመናን ሁሉ ይጸልያሉ፣ ያገለግላሉ ማለት ነው። በማህሌቱም አሉ። እና ስለዚህ ስናገለግል ከቃሉ ጋር ናችሁ። ማን እንዳለ ታሳቢ አድርገን መሆን መቻል አለበት። መላእክት አረጋዊ መንፈሳዊ ይላል አይደል? አረጋዊ መንፈሳዊ ብቻዬን ነኝ ብለህ እንደ ልብህ አትዝለል ይላል። ሽንትን ሲሸና እንኳን ደበቅ ብለህ ቢጠብቅህ መልአክ ያይሃል። ከቃሉ ጋር ናችሁ። ጠባቂ መልአክ አለን የለንም? አሁን ሰው እያየን እንደ ልባችን እንሆናለን አንሆንም። ግን መልአኩን ግን ስለማናየው ማያየን እንዳይመስል መልአኩ እኛ እናየው ማለት እሱ አያየንም ማለት አይደለም፣ ይናል ማለት ነው። እና ስለዚህ ኩላዊት ናት ስንል ኳሊቲ ነው። በኦርቶዶክሳዊነት ከዚህ በፊትም ነግሬያችሁ ሊሆን ይችላል። በኦርቶዶክሳዊነት ኳሊቲ እንጂ ኳንቲቲ ሜዥርመንት መለኪያ አሁኑ አያውቅ። ብዛት አንድን ነገር ልክ አያደርጉም። ብዙ ሰው ስለተከተለው አንድ ነገር ልክ ነው አንልም። ጥቂቶች ስለተከተሉ ደግሞ ስህተት ነው አንልም። የቁጥር መብዛትና ማነስ የዓለማዊው ፍልስፍና የጫንብን ነው እንጂ የብዛት የማነስ ጉዳይ አይደለም። በኦርቶዶክሳዊነት ጥራት አሁን ጌታም ወንጌልን እንዲሰብኩለት ያሰማራ በጣም ጥቂት ሰው ነው አይደል? ጉዳዩ የብዛት ቢሆን ኖሮ ቂጣ ያበረከተ ያበላቸው ማለት ህዝቦች ነበሩ። እነዚያ ስብስቡ የሚፈልጉትን ነገር እያሟላ ላኩ ማለት ይችላል። ግን የወንጌል ትምህርት መጀመሪያ እንጀራ ስታበረክቱ 5 ገበያ ህዝብ ይሰበሰባል። 5 ገበያ ህዝብ ይሰበሰባል እንጀራ ለመብላት ማለት ነው፣ ቂጣ ለመብላት። በዕለተ ሐሙስ ለመቁረብ ከሐዋርያት ጋር ለመቁረብ ግን ስንት ሰው ነው የሚቀር? 12 ሰው ነው የሚቀር። አያችሁት? 5000 ሰው ሲርብ 5 እንጀራ እና 2 ዓሣ ሲበረክት 5 ገበያ ህዝብ አለ። አማናዊው ቅዱስ ሥጋው ክቡር ደሙ ሲፈተት ግን 11 ነው። 12ኛው እንኳን እንደቆረበ አይቆጠርም። ከቃሉ ጋር ናችሁ? እና ስለዚህ ሲስተሙ ወንፊቱ አጣርቶ አንጓሎ ጥቂት ነው የሚያስቀር።
ለዚያ ነው ባኡ እንተ ጸባብ አንቀጽ ነው ያለው። እሱ ራሱ በጠባቡ በር ግቡ፣ ሰፊው በር የሚገቡበት ብዙዎች ናቸው። ይቺ ጠባብ ናት፣ ማለፊያዋ በጣም ጠባብ ናት እና ኩላዊት ያሰኛት በሰማይ በምድር ለመላው አካል ሰማያውያን መላእክትን፣ ምድራውያን ጻድቃን ሰማዕታትም፣ ቅዱሳንም እኛ በንስሐ ውስጥ ያለነዎችም የዚች ህብረት አካል ስለሆነ በዚያ ምክንያት ምን ትባላለች? ኩላዊት። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ። ቀጥሎ ጉባኤ ዘመን ዘሐዋርያት። ይሄ ደግሞ በጣም የሚገርም ነው። ዘሐዋርያት አስምሩበት። ጉባኤ ዘሐዋርያት የሚለው ለብዙ ተሰጥቶ ነው የሚተረጎም። ጉባኤ ዘሐዋርያት ስንል የመጀመሪያው ጉባኤ ዘሐዋርያ ማለት የሐዋርያው የኢየሱስ ክርስቶስ ጉባኤ ናት። ኢየሱስ ክርስቶስ በመጽሐፍ ቅዱስ ብዙ ቦታ ሐዋርያ ተብሎ ተጠርቷል። ቅዱስ ጳውሎስ ዕብራውያን ምዕራፍ 3 ቁጥር 1 ላይ ርእዩ ወለዝንቱ ሐዋርያክሙ ሊቀ ካህናት፣ የእምነታችሁን የሃይማኖታችሁን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን በሉት ተመልከቱት ነው የሚለው። ስለዚህ እግዚእነ ኢየሱስ ክርስቶስ ምን ተብሏል? ሐዋርያ ተብሏል። ከአባቱ ዘንድ ተልኮ ለተልእኮ ነው የመጣ፣ ለተልእኮ ነው። ስለዚህ ቤተክርስቲያን ሐዋርያዊት ናት ስንል ክርስቶሳዊት ናት፣ የክርስቶስን ተልእኮ የምታስፈጽም ናት። ሐዋርያዊት አንደኛ ሐዋርያ ያሰኛት ሐዋርያዋ ክርስቶስ ነው። ከቃሉ ጋር ናቸው። ሐዋርያ ስንለው ግን እንደው እንደ 12ቱ አይደለም፣ ቆጥረን አይደለም። ከቃሉ ጋር ናቸው። ኢየሱስ ክርስቶስ ነቢይ ወሐዋርያ ይለዋል አይደል? ሁለተኛ መንፈስ ቅዱስ ሐዋርያ ተብሎ ተጠርቷል። ወሶበ ይመጽእ ጰራቅሊጦስ ዘአነ እፌኑ ለክሙ፣ እኔ የምልክላችሁ መንፈስ ቅዱስ በመጣ ጊዜ ነው ያለ አይደል? መንፈስ ቅዱስ ራሱ ምን ተብሏል? ተላኪ ሐዋርያ ተብሏል። ስለዚህ ቤተክርስቲያን ሐዋርያዊት ናት ስንል በጽርሐ ጽዮን መንፈስ ቅዱስ የወረደላት አሁንም መንፈስ ቅዱስን የምታድል ናት። ሀብተ መንፈስ ቅዱስን የምታሰጥ ናት። ሐዋርያዊት ያሰኛት መንፈስ ቅዱስ፣ ሐዋርያዊት ያሰኛት መንፈስ ቅዱስ። ስለዚህ ሐዋርያዊት ናት ስንል ክርስቶሳዊት ናት፣ ሐዋርያዊት ናት ስንል መንፈሳዊት ናት ነው። መንፈሳዊት ናት። ሌላ ሐዋርያዊት ናት ስንል የቅዱሳን ሐዋርያት እግዚእነ ኢየሱስ ክርስቶስ በጥንተ ስብከት የሰበሰባቸው የ12ቱ ሐዋርያት ትምህርት፣ ክህነት፣ ሕይወት፣ ትርጓሜ ያላት ትውፊት ያላት ናት ማለታቸው። የ12ቱ ሐዋርያት ትምህርት አላት፣ የ12ቱ ሐዋርያት ክህነት አላት፣ የእነሱን ክህነት ነው የያዘችው። የ12ቱ ሐዋርያት ትርጓሜ አላት፣ ትርጓሜ የትርጓሜ ባህል ትውፊት የእነሱ ማይንድ ሴት አላት። አንድ የቤተ ክርስቲያን ሊቅ በቅርብ ጊዜ ያረፉ ምን ይላሉ? ከ2000 ዘመን በኋላ ሐዋርያት ያጠኑትን ዕጣን የምታሸት ቤተክርስቲያን ይሏታል። ኦርቶዶክሳዊት ቤተክርስቲያን የምናሸተው ጴጥሮስ ያጠነውን ጳውሎስ ያጠነውን ዕጣን ነው። ተግባብተናል አይደለ? ያንኑ ህይወት። ስለዚህ ሐዋርያዊት ናት ስንል እንደዚያ ነው። ሐዋርያዊት ናት ስንል ይሄ ነው። በጥንቱ እንግዲህ መምህርም ሲባል ጌታ ኢየሱስ ክርስቶስ ያስተምራል አይደለ? ሲያስተምር እንደምታውቁት ነው። ብጣሽ ወረቀት ጽፎ አልሰጣቸውም። ከዚህ በፊትም ነግሬያቸዋለሁ። ብጣሽ ደብዳቤ አልሰጣቸውም። በቃል አስተማረ፣ በተግባር አሳየ እና መምህር ያስተምራልም በቃሉም በተግባሩም ነው እና እነሱም የቃሉን ትምህርት የእጁን ተአምራት የሰራውን ምግባር ትሩፋት አይተው ነው የሚለው። ስለዚህ ሁሉን ነገር የሚያረጋት እያንዳንዷን እርምጃውን ሳይቀር ነው በጭንቅላታቸው የሚይዙት። እየሰማችሁ ጌታ በዚህ ምድር ላይ መጥቶ ያለ እቅድ የሰራው ነገር ምንም ነገር የለም። 1 ሴንቲሜትር አልተጓዘም ያለ እቅድ፣ ያለ መለኮታዊ እቅድ ማለት ነው። ያደረጋት ነገር በሙሉ በእኛ መንፈሳዊ ህይወት ላይ ተጽዕኖ ያላት ነገር ናት። ያደረጋት ነገር በሙሉ። ስለዚህ ሐዋርያት እነዚህን ልቅም አድርገው ነው ያያዙ። ለዚያ ነው ከተጻፈው ይልቅ ያልተጻፈው ህይወት የሚበዛው በ3 ዓመት ከ3 ወር ያንን ነገር ስላሳያቸው ነው ማለት ነው። እና ስለዚህ ሐዋርያዊት ናት ስንል የሐዋርያዋ የክርስቶስ የሐዋርያዋ የመንፈስ ቅዱስ የቅዱሳን ሐዋርያት ናት ማለት ነው። እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሚያሰኛት ይሄ ነው። በስተመጨረሻ ተልእኮቿን አጠር አድርጌ ነገር ላጠቃለሁ። ተልእኮቿን ያው በዘወትር እንደምትባሉት ወይም እንደምትሰሙት ያላመኑትን ማሳመን የመጀመሪያው ስራዋ እሱ። ያላመኑትን ምን ማለት ነው? ሐዋርያትን ምንድነው ያላቸው ጌታችን? ሐዋርያት ማለት የመጀመሪያዎቹ የቅዱስ ሲኖዶስ አባላት ወይም ጳጳሳት ማለት ነው አይደል? የመጀመሪያዎቹ ጳጳሳት ምን ብሎ ነው ያዘዛቸው? ሆሮ ነው ያለ ሂዱ ነው። ስለዚህ የጳጳስ የመጀመሪያ ስራው ምንድነው? መዞር ነው። መዞር ስላችሁ እየሰማችሁ ነው። ዞሮ ምን ማድረግ ነው? ማስተማር ነው። ማስተማር ነው። ዞሮ ነው ያላቸው። ጳጳሳት እኮ ናቸው እነሱ ጳጳሳት ናቸው። ግን ምን በሉ ነው ያላቸው? ሁሩ ነው ያላቸው። ንዑ በሉ አላቸው።
ንዑ የሚል ማን ነው? ራሱ ነው። በዕለተ ምጽአት ሲመጣ ንዑ ሀቤ የሚል እሱ ነው እንጂ አሁን እንደ ክርስቶስ እዚህ ቆመን ንዑ ሀቤ ብንል አይሆንም። ንዑ ሀቤ የእሱ ድርሻ፣ ሁሩ ወመሃሩ የሐዋርያት ድርሻ እና ስለዚህ መሄድ ነው፣ የመሄድ ነው። ተልእኮአዊት ናት፣ ፍንው ናት። አሁን ሐዋርያ የሚለው ፍንው፣ ምጥው፣ ቃለ አጼ፣ ደጃዝማች እያሉ ይተረጉማሉ ሊቃውንት። የተላከ የተሰጠ፣ የተላከ ወንጌልን ለማስፋፋት ለማስተማር የተላከ፣ የተሰጠ ለእሳቱ ለስለቱ፣ ቃለ አጼ የአጼው ቃል አቀባይ ማለት ነው። ቃለ አጼ አፈ ንጉሥ ማለት ነው። የንጉሱን አፍ የንጉሱን መልእክት የሚያስተላልፍ እንደዚያ ናቸው። ደጃዝማች ተሹሞ በሄደበት ሀገር ይላሉ። ብዙ ትርጉም አለው እና በአጠቃላይ ሐዋርያዊት ናት ብለን ስንል መጀመሪያ ያላመኑትን ማሳመን መሄድ ነው። መሄድ የመጀመሪያው እሱ። ሁለተኛ ያሉትን ደግሞ መጠበቅ፣ እረኝነት ሌላው እረኝነት፣ የእረኝነት ስራ። እረኛ ከበጎቹ በስተየት ይሄዳል የሚለው ማቴዎስ ማነው ዮሐንስ 10 ላይ ወይፄውዖን ለአባግዒሁ በበአስማቲሆን ወያወፅኦን ወያወፍሮን ወሶበ አውፅኦን ወወፈሮን ያሐውር ቅድሜሆን ወይተለዋሁ አባግዒሁ ይላል። ያወጣቸዋል፣ ያሰማራቸዋል፣ ምን ይላቸዋል? ከዚያ ግን ከበጎቹ ፊት ምን ይላል? በበጎቹ ፊት ነው እና መሪነት ሲባል በቤተ ክርስቲያን መንዳት ሳይሆን አሁን የኛ ሀገር ሰው በኋላ ሆኖ ነው የሚነዳ አይደለ? በግና አህያ ሲነዳ በእነሱ ባህል ፊት ነው፣ በጉ እየተከተለው ነው የሚሄድ። ገብቷችኋል? እና ስለዚህ መምራት ፊት ላይ መሄድ ነው። ፊት የሚሄድ ሰው ደግሞ ይመታል። ያው የሚመታ ነገርም ካለው ይመታል፣ ምንም ካለው የመጀመሪያውን ክብሩንም ሐሳሩንም መጀመሪያ የሚቀበለው እሱ ነው። ከዛ ከኋላ ያሉት እሱን አብነት አድርገው እንትን ይላሉ ማለት ነው። ሶስተኛ የጸኑትን መቀደስ፣ ወደ ቅድስናው እንዲገቡ ማለት ወደ ውስተ ጽርሐ ቅድሳቱ ማግባት እንዲቀደሱ ማለት ወደዚያ ወደ ውሳጤ መንጦላይት እንዲገቡ ወደ መለኮታዊው ጨለማ እንዲገቡ ማድረግ ነው። ወረሰየ ጽልመተ ምስዋሮ ተብሎ ወደ ተነገረለት ወደዚያ ብርሃንነት ወዳለው ጨለማ ማስገባት፣ ወደሚደነቀው ብርሃን። እየሰማች ነው። ወቦቱ ብርሃን ዘኢይጠፋ አይደለ? በእርሱም ዘንድ የማይጠፋ ብርሃን አለው ነው። ያ ብርሃን ግን ከኛ አንፃር ምንድን ነው? እየሰማችሁ ነው? ይቺን ጨርሻለሁ። አሁን እናንተ ጨለማ ቆይታችሁ ከጨለማ ወዳችሁ እዚህ ቤት ብትገቡ አይናችሁ ምንድን ነው የሚሰማው? ይጨልምባችኋል? አይጨልምባችሁም? አሁን ከዚህ ጨለማ ዓለም ወጣው ወደሚደነቀው እግዚአብሔር ብርሃን ሲሄዱ ቅዱሳን ምን ይላቸዋል? ይይዛቸዋል። ያ ምን ተባለ? ጽልመት ያሰኘው እሱ ነው እንጂ በባህሪው ጽልመት ኖሮበት አይደለም። እስመ አልቦ ጽልመት ውስተ መክፈልታተ ህላዌሁ፣ በባህሪው ጨለማ የለበትም ነው። አንድ ዮሐንስ ዘደማስቆን ታውቁታላችሁ። ሰው በዚህ ቅድስና ሲበቃ ይላል ሰውነቱ በሙሉ አይን ይሆናል ይላል። ከዓለም ብቻ አይደለም የሚወጣው ከስጋውም ከነፍሱም ይወጣና በመንፈሱ ይሆናል። ያን ጊዜ አይን ብቻ እንጂ ሌላ አካል አይኖረውም ይላል። አሁን እንግዲህ ይለወጣል ማለት እኮ አይደለም። በአይኑ አይን ብቻ ይሆናል። በዚያ የብርሃን ጅረት ውስጥ እሱን ብቻ ያገኘዋል ይላል። መንፈስ ቅዱስና እሱ ብቻ ይገናኛሉ ይላል። በዚያ ብርሃን እንዲዋኙ ማድረግ ነው ሌላው ስራዋ ማለት ነው የቤተ ክርስቲያን። ከዚያ ውጪ ቤተ ክርስቲያን ሪሰርች ሴንተር አይደለችም። ኮከብ ወጣ፣ ጨረቃ ደብለበሰች ምናምን አይመለከታትም። ከቃሉ ጋር ናችሁ? ይህን ስል ለምልክቶች እንዲሆኑ ፀሐይ፣ ጨረቃን፣ ከዋክብትን ፈጥሯል አይደለ? ኦሪት ዘፍጥረት ምዕራፍ 1 ላይ እንደዚያ ነው። ለምልክቶች፣ ለዘመኖች፣ ለዓመታት እንዲሆኑ ዘንድ ነው አይደለ የፈጠራቸው። ለምልክቶች ሲባል ጌታ በተሰቀለ ጊዜ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል አይደለ? ፀሐይ ጨልማለች። ይሄ አንድ ምልክት ነው። ሌላም ደግሞ ምልክቶች አሉ ሊቃውንት ያስተማሩን ማለት ነው። ስነ ፍጥረታትን የምንመረምረው ግን በእነሱ ውስጥ ክርስቶስን ለማየት እንጂ ለምድራዊ ሳይንሳዊ ዓላማ አይደለም። እየሰማች ነው። ቤተ ክርስቲያኒቱን ናሳ ለማድረግ አይደለም። ይሄ በደንብ ይሄንን ቅጠል ሊቃውንት ታውቀውታል። በዚህ ቅጠል ላይ ተመራምረውበታል። በዚህ ጊዜ እንዲህ እንደሚሆን ተነግሯል። ይሄ የቤተ ክርስቲያን ጌታ 3 ዓመት ከ3 ወር ስለ ቅጠል አስተምሯል። የኩላሊት የጉበት በሽታ እያለ መድኃኒት ቅጠል አሳይቷችኋል? የለም። ተጋብተናል አይደለም? የለም። ቅጠል መበጠስ አሁን ይሄን ስል ይሄ በበጎ ጎኑ ለዚህ ለሕክምና አገልግሎት የሚውሉ ቅጠሎች አያስፈልጉም እያልኩ አይደለም። ለምድራዊ ዓላማ ነው የሚያስፈልጉት። ምርምሩም ምድራዊ ነው፣ ሳይንሳዊ ነው። ምንም መንፈሳዊነት የለውም። የቤተ ክርስቲያኒቱ ተቀዳሚ ዓላማም
አይደለም። ቤተ ክርስቲያኒቱ ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ የምትመራመርበት ራሱን የቻለ ምክንያት አላት። የሥርዓተ አምልኮው ካሌንደሩ ሊተርጂካል ካሌንደሩ በዚያ መሰረት ነው አይደለም የሚወጣው ነው። ግን እሱም ቢሆን ዝም ብሎ ፀሐይና ጨረቃን በመመርመር ብቻ የሚገኝም አይደለም። እሱ ድሜጥሮስ ሱባኤ ገብቶ ነው። እሱ ድሜጥሮስ ሱባኤ ገብቶ መልአከ እግዚአብሔር ነው የገለጠለት። መልአከ እግዚአብሔር ነው የገለጠለት። ቅድስና ያለበት ነው መገለጡ። ገብቷችኋል? ከዚያ ውጪ እንደዚህ ህዋ ላይ ያሉ አካላትን መመርመር ቅድስና የሚያሰጥ ቢሆን እነ ጋሊሌዮን እነ ኮፐርኒከስን ገድል በጻፍንላቸው ነበር። እየሰማችሁ ነው? አዎ፣ የናሳ ሳይንቲስቶች በሙሉ በቅተዋል ማለት እኮ ነው። እነሱ ከዚህ አልፈው ማርስ ላይ ቤት ሰራን እያሉ አይደል? ግልጽ ነው አይደል? እና ቅዱስ ባስልዮስ ዘቂሳርያ ሄክሳሜሮን ወይም አክሲማሮስ የሚባል መጽሐፍ አለ። ኦሪት ዘፍጥረትን የተረጎመበት ነው። የቤተ ክርስቲያን ዓላማ በጣም ለመረዳት አስቸጋሪ የሆኑ ፍልስፍናዊ ጽንሰ ሐሳቦችን ቬግ የሆኑ ቃላትን እያነሱ የሰውን አይምሮ ማስጨነቅ አይደለም። ወይም ደግሞ በህዋ ላይ የሚመላለሱ ከዋክብትን አንስቶ ስለ ከዋክብት መቁጠርና የሰውን እድል ፈንታውን በዚያ መናገር አስትሮሎጂ የሚሉት ወይም አውደ ነገስት እያሉ የሚጠነቁሉበት ማለት ነው። እሱ አይደለም። እነዚህን ይነቅፋል፣ በጣም ያወግዛል። እሱ ብቻ አይደለም። ዮሐንስ አፈወርቅም ሌሎችም ሊቃውንት እነዚህን አጉዳዮች ነው የሚሏቸው። እንደ አይነት ሰዎች አጉዳዮች የቤተ ክርስቲያኒቱ አሁን ያልኳቸው ከነዚህ ዓላማዎች ውጭ ሊቃውንቱ ሊመራመሩ ይችላሉ። በግል መራቀቅ ማለት ነው። አያስነቅፋቸው። ግን ቤተ ክርስቲያኒቱን እንደ ምርምር ሴንተር ሊቃውንቱን ደግሞ እንደ ሳይንቲስት መቁጠር ግን ቤተ ክርስቲያኒቱን ከዋና ሰማያዊ ዓላማዋ ያወርዳትና ተቋማዊ ቅርጽ ያስይዛታል። ናሳ እንድትመስል ያደርጋታል። አሁንም አስምሩልኝ። ምንም አያስፈልጉም አላልኩም። ለምድራዊ ዓላማ ሊያስፈልግ ይችላል። ከዛ ውጭ ግን ጨረቃ እንደሙሉ ወላ ስትወጣ የሰው ቅዠታም ይሆናል። ሌሊት ያቃዣዋል። እንዲህ ይሆናል ምናምን የሚለው ከመንፈሳዊ ትምህርቱ ይወጣል። ገብቷችኋል አይደል? እና ስለዚህ ነው እንዲያውም አንድ በጣም የሚያስደንቀኝ ነገር ተናግሬ ልጨርስ። ስለ ፍጥረትን መመርመር ጥቅሙ ምን እንደሆነ ማለት ነው። ቅዱስ መሐሪ ይስሐቅ ሶርያዊ ምን ይላል? የሸረሪትን ድር ሸረሪት ያደራችውን ድር ስታየው በዚያ ውስጥ እግዚአብሔር ዓለምን እንዴት አድርጎ ኦርደር እንዳስያዘው ቅርጽ እንዳስያዘው ትማርበታለህ። የእያንዳንዷ የቅጠል መውደቅ እንኳን ትርጉም አለው። በቅጠል መውደቅ ውስጥ ራሱ ትማራለህ ነው የሚባለው። የቅጠል መውደቅ እንኳን ያለ ምክንያት የሚሆን ነገር አይደለም። በእያንዳንዷ ጥቃቅን ነፍሳት ውስጥ የእግዚአብሔርን አሰራሩን ትመለከትበታለህ። በስነ ፍጥረት ትመሰጣለህ። ተመስጦን ራሱ ከሶስት ወገን ነው የሚከፍሉት። መጀመሪያ ወደ ልብ መውረድ ይላሉ። ወደ ላይ ለመውጣት ወደ ውስጥ መውረድ ነው የሚቀድመው። መንፈሳዊ እርገት ማለት ውሳጣዊ ርደት ወደ ውስጥ ሲገባ ነው ወደ ላይ። ወደ ሰማይ የምትወጣበት መሰላል በልብ ውስጥ ተደብቋል። ውረድና እሱን ፈልገው ነው የሚለው ኤፍሬም ሶርያዊ። ያ ነው እና እንዲህ ትመሰጥባቸዋለህ ይላል። አቡነ ሽኖዳም ያው ሰምታችሁ ይሆናል ወይም አንብባችሁ ይሆናል ከሳቸው መጽሐፍ ላይ አንድ ጊዜ እንደዚህ ወደ ምዕራብ ፊቴን ዙሬ ስመሰጥ አሉ ሰንሴት ስመለከት ጂኦግራፊ የተማርኩት ትዝ አለኝ። ጂኦግራፊ ያው ምድር ትሽከረከራለች ባይ ነው አይደለ? ሳይንሱ መሬት ለፀሐይ ጀርባዋን ስትሰጥ ከፊሉ የመሬት አካል ምን ይሆናል? ይጨልማል። ከዚያ በጣም ደነቀኛል። አይ ፀሐይ የተባለ ኢየሱስ ክርስቶስ፣ ምድር ማለት እኛ ነን። ሁሉም ፕላኔቶች በፀሐይ ዙሪያ ይዞራሉ ማለት እንግዲህ ሁሉም ቅዱሳን ሁሉም እንግዲህ እግዚአብሔር ማያስፈልገው የለም አይደል? ባስልዮስ ያንተ ፈጣሪነት ለሁላችን ያስፈልገናል፣ የኛ ፍጡርነት ግን ላንተ ያስፈልግህም ይሏል እግዚአብሔር። ለማንም ለእግዚአብሔር የሚጠቅመው የለም እና ፀሐይ ዑደት ስታረግ ስትዞር ምድር ስትዞር ጀርባዋን ስትስት በገዛ እጇ ምንን ታመጣዋለች? ጨለማ። አሁን እንግዲህ እኛ ጨለማ እየመጣ ነው። አሁን ጨለማው እየገባ ነው አይደል? ጀርባዋን ሰጣለች ማለት ነው። ይሄ ትምህርት ልክ ነው አይደለም? ሌላ ጉዳይ ነው። እየሰማችሁ ምሳሌውን ነው የምሻው እና ምንድነው ፀሐይ የተባለ ፀሐይ የጽድቅ ኢየሱስ ክርስቶስ፣ ምድርም የተባለ እኛ አይደለንም? ምን በዚህ ለኢየሱስ ክርስቶስ ዙሪያ ስንሽከረከር ለሱ ጀርባችንን ስንሰጠው በገዛ ፈቃዳችን ምን እናመጣለን? ጨለማን እናመጣለን ማለት ነው ብዬ እንትን አልኳሉ። እና ሰው በመንፈሳዊ ሕይወቱ እያደገ ሲሄድ እያንዳንዱን የስነ ፍጥረትን ቅርጽ ኦርደሩን ወደ እግዚአብሔር የሚገናኝበት መንገድ እያደረገ ይተረጉመዋል። በአበው አይምሮ ይመሰጣል። በአበው አይምሮ የነሱን አይምሮ አድርጎ በዚያ መራቀቅ ወደ እግዚአብሔር ይመሰጣል። ስነ ፍጥረት እንደ መጽሐፍ ይነበቡታል።
ለዚያም ነው የመጀመሪያዎቹ የነገር ሃይማኖት መጻሕፍት ማለት እኮ እነማን ናቸው? ስነ ፍጥረት እኮ ናቸው። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ አይደል? ሰማይ መዘርጋቱ እግዚአብሔር መጀመሪያ ሰማይን ፈጠረው አለ ቅዱስ ዮሐንስ አፈወርቅ። ከዚያ ምድርን ፈጠረ። ሰማይን አስቀደመ፣ ከዚያስ ምድርን አስከተለ በቅደም ተከተል። አንተም መጀመሪያ የሰማያዊት ነፍስህን ፈቃድ ፈጽም፣ ከዚያስ የምድራዊ ስጋ ወዝንቱሰ ኩሉ ይትያሰከክሙ። ይሄ ሁሉ ግን ምን ይላችኋል? ይጨመርላችኋል። ሌላው መጀመሪያ መንግስቱና ጽድቁን ሹ፣ ሌላው ይጨመርላችኋል ማለት ነው ብሎ ተርጉሞታል። ንሕነሰ ወለጥነ ስርዓቶ ለእግዚአብሔር፣ እኛ ግን የእግዚአብሔርን ስርዓቱን ምን አለን? ለውጥ ነው። ምድሩን እናስቀድማለን፣ ሰማዩን እናስከትላለን። ከስጋዊ ኑሮ የተረፈውን ሰዓት ነው ለእግዚአብሔር የሚሰጥ። እንደምታውቁት ከየሙ ከምን የተረፈው ነው ለእግዚአብሔር የሚደርሰው። ከቃሉ ጋር ናቸው። እና ሰው ስነ ፍጥረትን በዚህ አሁን ቤት ሲሰራ ከመሰረት ወደ ጣሪያ ነው፣ ከጣሪያ ወደ መሰረት። እግዚአብሔር ግን ከየት ወደ ይሰራ? ከጣሪያ ወደ ካህሌ ሁሉን መሆኑን ሊያሳይ ነው እያለ አበው እንዲህ እያሉ ነው የተራቀቁባቸው ስነ ፍጥረትን ማለት ነው። እና በዚያ መንፈስ እየተራቀቅን እግዚአብሔርን እንድናውቅበት ነው እንጂ ቤተክርስቲያኒቱን እንደ ሳይንስ ተቋም እንድናስቆጥራት አይደለም። ስለዚህ ቅዱሱን ትውፊት እንጠብቀው፣ እናስጠብቀው። ሎካል ትራዲሽኖቻችን፣ አካባቢያዊ ትውፊቶቻችን ደግሞ በጣም ጠቃሚዎች ናቸው። ይህችን ብቻ ብዬ ልጨርስ። ከቃሉ ጋር ናቸው። እዚህ በፊት የሆነ ሊቅ ካቶሊካዊ ፕሮፌሰር ነው እና ጥናት አድርጓል። ጥናቱ ምንድን ነው? የሮም ካቶሊክ ቤተክርስቲያን ምዕመናንን ያጣቻቸውን አውሮፓ ላይ ያጣቻቸውን ምዕመናን ወደ ቤቱ ለማምጣት እድሉ አላት ወይ የሚል ነው ጥናቱ። እና ጥናት አጥንቶ ምንም የላትም የሚል ድምዳሜ ላይ ነው የደረሰ ሰውዬው። እና በዓለም አብያተ ክርስቲያናት ግን ልጆቿን ለመሰብሰብ ሰፊ እድል ያላት አንዲት ቤተክርስቲያን ናት ይላል። እሷም የኢትዮጵያ ኦርቶዶክስ ናት። ለምን ቢባል ሃይማኖቱ ዘመን ጠገብ ነው፣ በእድሜ የሸመገለ ነው እና የሃይማኖቱ ስርዓት የማይፈጸምበት ባህላዊ ኑሮ የለም ይላል። ከቅዳሴ በኋላ ሰንበቴ እያሉ ይሰበሰባሉ፣ የሚበሉት አለ። ስለዚህ ቤተክርስቲያን ባይመጣ ለቂጣው ለጠላው ሲል ይመጣል ማለት ነው። እዛ ሄደህ ምን ትለዋለህ? ታስተምረዋለህ ማለት ነው። ሰርግ ላይ ቄሶች ካህናቶች ይገኛሉ ለመባረክ ይላል። አሁን በተክሊል ባልተፈጸመ ሰርግ ላይ መገኘታቸው ተገቢ ነው አይደለም የሚለው እሱ ሌላ ነገር ሆኖ፣ እዛው ላይ ግን ሄዶ ማስተማር ተገቢ አለመሆኑንም ለመናገር ግን ካህኑ መጋበዙ አንድ ነገር ነው አይደል? ከቃሉ ጋር ናቸው። ሌላም እያንዳንዱ ስርዓት ሰው ሲሞት የጸሎት ስርዓት አላቸው። ያለቅሳሉ። 3 ቀን 4 ቀን ድንኳን ጥለው ያለቅሳሉ። ያ በጣም ምቹ ጊዜ ነው ይላል ሰዎችን ለማምጣት። በተለይ አሁን ድንኳን ላይ እንደመስበክ አዋጭ ስብከት የለም በመሰረቱ። ከቃሉ ጋር ናቸው። የትም ሆኖ ከሚሰበክ ስብከት ውጤታማ ሊሆን የሚችለው ሞት፣ ሰው ሲሞት የሚሰበክ ስብከት፣ እዛ ድንኳን ውስጥ ገብታችሁ የምትሰብኩት ስብከት እሱ የተሻለ ነው። ቢያንስ ተሰክሮ ሞት ለጥቂት ጊዜም ቢሆን ሞቱን የሚያስብ እዛች ቅጽበት ላይ ነው። ማር ይስሐቅ ከሞተ 3 ዓመት እንደሆነው ሬሳ ሁን ይላል። ከሞተ 3 ዓመት የሆነው ሬሳ ታውቃላችሁ? ባል ከሆነ ሚስቱም እንኳን ጓደኞቹ ሚስቱም ትዝ አይል፣ ሌላ ባላገባ ወልዳ ይሆናል እንዲሁ አይደለ? ማንም ትዝ አይለውም። እና ከሞተ 3 ዓመት እንደሆነው ሬሳ ሁን ማለት ተረሳ ነው። በቃ ተረሳ ነው። በሁሉም ተረሳ ነው። የተረሳው ነው። ምኑን በሀበሰብ ወትውት በውስተ እዚህ ቅዱስ ዳዊት እንደዚያ ማለት እና ይሄ እድል አላት። ሌላው በዓሎቿ ይላል ዩኒቨርሳል ትራዲሽኑን ሎካል በሆነ መንገድ ስለምታከብረው ምዕመናንን ለመያዝ በጣም ውጤታማ ነው ይላል። ለምሳሌ መስቀልን ስታከብር ታሪኩን በተግባር ትገልጸዋለች። ደመራ ደምራ ምን እያለች ትገልጸዋለች። ያ በጣም ብዙ ህዝብ ይመጣል። ቁጥቶቿ ያ በጣም አሁንም ልጆቿን ለመሰብሰብ ትልቅ እድል ይፈጥርላታል። ጥምቀቱ ይላል ማለት እና እነዚህ በዓሎቻችንን ያጣነውን በዓመት አንዴም ሁለቴም የሚመጣውን ወጣት ለመያዝ እና ለማስተማር እንዲሁ እድል የሚሰጡን ስለሆኑ በአግባቡ እንጠቀምባቸው። አለበለዚያ ግን አካሄዳችን ካቶሊክ በገባችበት ጉድጓድ እንዳንገባ የቅዱሳን አምላክ ይጠብቀን። ስብሐት ለእግዚአብሔር። እንዴት ሆናችሁ? እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። ምርቃት ሲመረቅ እዚህ በፊት እንደምነግራችሁ ብዙ ጊዜ ልማድ ስለሆነ
ከጉሮሯችን የሚወጣ ነው የሚሆነው። በእርግጠኛ ከአንጀታችን ስላልመረቅን የሚጎድል ነገር ኑሮ አይደለም። ዕዳ እንዳይሆንብን ግን ሰው ከተማረ በኋላ ነግሬያቸዋለሁ። በጎዳና ሲያልፍ እንኳ አንድ አረፍተ ነገር ከቅዱሳት መጻሕፍት ሲነገር ቢሰማ ለዚያችው ቃለ ሕይወት ያሰማልን ተብሎ ነው የሚኬድ። አንድ ሰው ቢመክራችሁ በአፍ ማለት ቢከብድ እንኳ ምንድን ነው ለእኔ ይህንን የሕይወት ቃል እንዳሰማኝ እግዚአብሔር ለአንተም የሕይወትን ቃል በዳግም ልደት ያሰማ ኑ ወደ እኔ አባቴ መረጣችሁ የሚለውን ያሰማ ነው። አንድ ሁለተኛ ነገር ትናንት እሳቸው የነበሩበት አንድ ስፍራ ላይ እየተወያየን ነበርና አንድ አባቶቻችን አንድ አስተማሪ አስተምሮ ሲጨርስ ልክ ካህኑ ቀድሶ ሲጨርስ ግዕዙን እዝሉን ግዕዝ ባደረግን ቀለም ባነጠብን በአፈ መላእክት ረምልን ይላል ካህኑ። ልክ እንደዚያ ሁሉ ትምህርት ሲጀመሩ ጥቼ ሄጄ ነበርና አንድ ነገር አይቼ መጣሁኝ። አጋጣሚ አስገዳጅ ነገር ገጥሞኝ ነው የወጣሁትና ብዙ ጊዜ ቤተክርስቲያን ግቢ ውስጥ ለምንኖርም ሆነ ለሌሎቻችን ትልቁ ትምህርት ቀድሞ ዘመን የጎንደር ምዕመናን ደግሰው አብልተው ያበሉትን ሰው ይቅርታ ይጠይቁ ነበር። ነዳያንን ጋብዘው ይቅርታ ይጠይቁ ነበር። መምህራን አስተምረው ያስተማሩትን ይቅርታ ይጠይቁ ነበር። በምን ትዝ አለህ ብትሉኝ ቅድም ሰው ባይ እንኳ ጠባቂ መልአክ። በነገራችሁ ላይ የደህና ሰው ልዩነቱ ይሄ ነው። ምሳሌ ቤተክርስቲያን ቅጥር ውስጥ ስንኖር አብዛኛው መቃብር ስፍራ ላይ የምንኖርበት እየረገጥን ነው የምንሄደው። የምንረግጠው አካል ፈርሷል በስብሷል ብንልም በትንሣኤ ዘጉባኤ የሚነሳ ክርስቶስ ያደረበት አካል ነው። መቃብር አረሚ አይደለም። ስለዚህ በምናልፍበት ሰዓት በሙሉ አባቶቻችን ምን አስተምረናል? መቃብሩ ስታልፉ ስትረግጡ ይቅርታ እየጠየቃችሁ ሄዱ። ከዚያ ውጭ በማይገባ ቦታ ቅድም እንደ ምሳሌ የተነገረው ለምሳሌ መጸዳጃ ቦታ ብታጡ እና የማይገባ ቦታ አሁን ለምሳሌ በየትኛውም ቤተክርስቲያን ውስጥ ብትሄዱ መጸዳጃ ቤቶቻችን በሁሉም ቤተክርስቲያን ውስጥ ያለ የተቀደሰ ቅጥር ላይ አማራጭ የለም። ለምን ተሰራ ብለን መንቀፍ አንችልም። ለምሳሌ እንደ ምሳሌ እዚህ ፊት ለፊት ያለው የምትመለከቱ ከቤተልሔሙ ጀርባ ነው ያለው። ንጽህና ስላለው እንጂ ጠረን ቢኖረው እንኳን ቀጥ ብሎ ሄዶ ያልሆነ ቦታ መሽተቱ አይቀርም እና ሄጄ ነበር ወደዛ ነው። አሁን ቅድም አስገዳጅ ነገር ያልኳችሁ እሱ ወደዛ ነው ሄጄ ነበር እና ይጨንቃል። እና አንድ ነገር እዚህ ግቢ ያላችሁ ሰዎች በተለይ እዛ የምትጠቀሙ ሰዎች ስትወጡ ደግሞ የዚህኛው ከፋ ከሌሎች አድባራት ብዬ ነው። አማራጭ ማጣት ነው። ምንም አማራጭ የለም አውቃለሁ። ሌሎች መፍትሄዎች ኖሮት አይመስለኝም። ቢቻል ቦታ ሲገኝ ፈንጠር ብታረጉት ጥሩ ነው። አሁን ቦታ አለ ስለተገኘ ወደ ዳር ወደ አስፋልቱ ዳር ፈንጠር ብታረጉት ጥሩ ነው። በጣም ተጠግቷል። እኔ እንግዲህ ያየሁትን ነገር ማለፍ ስለማልችል አመስግኖ ነው የሚወጣር። አመስግኛለሁ ስለተጠቀምኩኝ። ይቅርታ የምጠይቀውን አካል ጠይቄ መጥቻለሁ ከስፍራው እና ጠባቂ መልአክን ማሰብን የመሰለ ነገር የለም። የትምህርቱ ርዕስ ምን ነበረ? የሰጠኸኝን ሰጠው። እንግዲህ ርዕሱ ሲነገር ከውጭ ነው የነበርኩ፣ ግን ርዕሱን ከትምህርቱ ተነስቶ መገመት ይቻላል። በግዕዝ መናገር የሚችል ሰው አለ? ሄዱ በግዕዝ ብለውታል። በአማርኛ ብቻ ነው የጀመሩት ብለውታል። ምን አሉ በግዕዝ? አወፈይከኒ አወፈይኩከ ወይም አወፈየከ የሚሉም አሉ። ሰጥሃለሁ። ይኸውም ያለ በቅዳሴ ጊዜ በወንጌል ሁለቱ ካህናት ገባሬ ሰናዩ ካህንና ንፍቆ ካህን የሚነጋገሩት ነው። ስለ እርሳቸው አንድ ነገር ብቻ ነበር። ትምህርት ተምራችሁ አባቶች ናቸው ሲያሳድግ ደስ ካላቸው መልካ ገብረ መንፈስ ቅዱስ ላይ ያለ አንደኛው ላይ ገብረ መንፈስ ቅዱስ በለኒ እመተሰወረኒም ቃላትዩ አልቦ ህጹጽ ወሱክ ዲቤሁ ሰናይ ውእቱ ኩለንታሁ አለ። ይኸው ነው አልቦ ህጹጽ፣ ከዚህ ትምህርት የጎደለ የለም። ወሱክ ዲቤሁ አይ ይሄ የማይገባ ተጨምሮታል አንልም። መጨረሻው ምንድን ነው? ሰናይ ውእቱ ኩለንታሁ። በቃ የተሰጠው ትምህርት መልካም ነው። በትምህርቱ ላይ መጨመር እንደ አቡነ ኤልሳ አነጋገር ማበላሸት ነው ይላል። አቡነ ኤልሳ ወይ ሊቀ ሊቃውንት ወይ ደህና መምህር ካስተማረ በኋላ ቃለ ምዕዳንና በትምህርቱ ላይ ተጨማሪ ሲባል የለም ማበላሸት ነው። ዝም ብለን አቡነ እንበል። ደግሞ እሳቸው አቡነ ሲሉ በከንቱ አይደለም። አንዲት ጥቅስ ያመጣሉ። አዲስ ጥቅስ
ታውቃላችሁ። ሁልጊዜም የሁላችንም ምኞት እንደሱ ነው። በአቡነ ኤልሳዕ ጥቅስ መስበክን የመሰለ ነገር የለም። ከምንድን ጥቅሱን እኮ በኋላ ስናስበው ቅርብ ነው። እንደ መጠናችን የተማርነው የምናውቀው ሊሆን ይችላል። ግን ለዛ ዕለት ለበዓል የሚስማማ ጥቅስ እንደ ብፁዕ አቡነ ኤልሳዕ የሚመርጥ አላቅም። እኔ አሁን ለምሳሌ አቡነ ኤልሳዕ ከመምጣታቸው በፊት ብዙ የሩፋኤል በዓሎችን ለማስተማር ሞክሬያለሁ። ብዙ መምህራን የሩፋኤል ሲያስተምሩ ሰምቻለሁ። አንድ ቀን ግን ትምህርት ከተሰጠ በኋላ ጳጉሜን 3 ናሁ ትሬዩ ዘይትረሃዋ ሰማያት የቅዱስ ዮሐንስ ወንጌል ምዕራፍ 1 መጨረሻ ያለ ወመላእክተ እግዚአብሔር እንዘያርጉ ይወርዱ የሚለውና እንዴት ነው በዚህ ጥቅስ እስካሁን ድረስ ለዛ በዓል አስቡት። ቅዱስ ሩፋኤል እንግዲህ መዝገበ ጸሎት ነው እንላለን። ጸሎት የሚያሳርግበት በዓል ነው አይደል? ደግሞ ርሆተ ሰማይ ነው አይደል? ሰማይ የሚከፈትበት። ከዚህ የተሻለ ጥቅስ መጻሕፍት ላይ ለማግኘት ከባድ ነው። ልክ እንደዚህ ያስገርማል። እግዚአብሔር እሳቸውንም በቀኙ ያቁማቸው። ሰው ሲሞት ነው የሚመሰገን ይባላል። በእውነቱ እያሉ አላመሰገናቸውም። በእውነቱ ምስጋና ይገባቸዋል። ደግ ሰው ነበሩ። የዜማም የመጽሐፍም ሰው ናቸው። በሚበዛው ግን የዜማ ሰው ናቸው። ለምታውቁት የዜማ ሰው ናቸው እና ለየኔታ ዮሐንስ ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያውርስልን። የሰባቱን ቀን ቅዱሳን ስም ላውሳና የሰባቱን ቀን ወደፊት የሚመጣውን ነግሬያችሁ እንጨርሳለን። ዛሬ 14 ነው። በ7 ተገናኝተን ነበረ። በ8 ከቅዱሳን ሁሉ ከፍተኛ ማዕረግ ካላቸው አንደኛው ቅዱስ ሙሴ ነው። የነቢያት አለቃ የእስራኤል አባት የተባለ ግሩማን መላእክት በዝማሬ የቀበሩት የብሉይ ሰው በአዲስ ኪዳን መጥቶ የክርስቶስን የማዳን ሥራ 2 ጊዜ በአካል ሥጋ ከሞት ተነስቶ አንድ ጊዜ በቤተ መቅደስ ኪሩቤል ጠርተውት አንድ ጊዜ በደብረ ታቦር ጌታችን አመጥቶት ጌታን አይቶ ደስ ያለው ቅዱስ ሙሴ ስለ እርሱ ታሪክ እዚህ አንስቶ ለመናገር ከባድ ነው፣ ግን ምርቃት ነው። ሙሴን የመሰለ አባት መድኃኔዓለም ይስጠን። ያን ቀን ወንድሙ አሮን ዓመታዊ በዓሉ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የአሮን በትር የመለመችው መስከረም 8 ነው ይባላል። በትረ አሮን የችውም የእመቤታችን ምሳሌ ናት። የአሮን በትር ታሪኩን በዘኍልቍ የምታገኙት ታሪክ አለ። የአሮን በትር የለመለመችበት ቀን ነው። አሮን የእግዚአብሔር ቅዱስ ነው። ታሪክ የሚተርክ ሰው ቅዱስ አሮን ጣዖት ሰራ ብሎ ከሚወቅስ ያን ትምህርት ልክ ቅዱሳን ሊቃውንት እነ ቅዱስ ባስልዮስ እነ ቅዱስ ዮሐንስ አፈወርቅ የቅዱሳንን ስህተት መግለጥ ግድ ሲሆንባቸው የሚጠቀሙበትን አማርኛ ከመጽሐፍ ተመልከቱት። በዚህ ዘመን በተለይ በስብከት ያለ ለቅዱሳን ክብር መጠንቀቅ ያስፈልጋል። የቅዱስ ዳዊት፣ የቅዱስ ዮናስ፣ የቅዱስ ጴጥሮስ የሌሎችም ቅዱሳን ስህተታቸው የተጻፈ እንድንወቅሳቸው አይደለም፣ እንድንዘብትባቸው አይደለም፣ እንድንማርበት እንድናስተምርበት ነው። ግን ስንማርበትም ስናስተምርበትም ክብራቸውን ጠብቀን አንድ ሰው ከመሬት ብድግ ብሎ ጊዜ እንደምላችሁ ዮናስ ይሄው እንደዚህ ተው በግ አምላክ ተው። አንዳንድ ጊዜ እኮ ይባላል እንደኛ ቀድሞ አለቃ ነበሩ፣ አለቃ ገዳሙ እሳቸው ነው የሚያውቋቸው። የማይሆን ስብከት ከሰሙ ቀረብ ብሎ በግ አምላክ ውረድ፣ አልተማርከው አታውቀው፣ ዝም ብለው ወረድ። ደፈር ያሉ ናቸው የቀድሞ አለቆች፣ ደፈር ያሉ ናቸው፣ ኃይለኞች ናቸው። ብዙዎቹ አልቀው አሁን ጥቂት ነው የቀሩ፣ 1 2 3 አሉ። መድኃኔዓለም ያኖራቸው። ቅርስ ናቸው፣ ታሪክ ናቸው፣ ያስፈልጉናል። እና ቅዱስ አሮን የዚያን ቀን ነበር። ሌላኛው ሶስተኛው ቅዱስ ካህን ዘካርያስ የዚያን ቀን ዕረፍቱ ነው። የቅዱስ ዘካርያስ ገድሉ ባለመገኘቱ ምክንያት ምንም እንኳ በገድለ ቅዱስ ዮሐንስ መጥምቅ ያለው በስንክሳር ያለው በትውፊት የተማርነው እንዳለ ሆኖ ግን በስፋት ከምዕመናን ዘንድ ክብሩ አልተነገረለትም። ቅዱስ ዘካርያስ ካህን ለየት ያለ ክብር ያለው አንድ ቀን እንተርከ ይሆናል። ያን ቀን ቅዱስ ቂርቆስ ገዳማዊ ቅዱስ ዲማዲዮስ የሚባል ሰማዕት፣ ዲማዲዮስ የሚባል ጻድቅ አለ፣ ሰማዕትም አለ። ይሄ ሰማዕቱ ነው፣ ዓመታዊ በዓላቸው ነው። ያን ቀን በቃና ዘገሊላ የዶኪማስ ልጅ ሆና ሰርጉ ላይ የነበረች ወይም ሙሽሪት የሆነችው በቤተክርስቲያን ትውፊት አብርስቅላ ወይም ጵርስቅላ እና የእሷ ባል የነበረው የአረጋዊ ዮሴፍ ልጅ ነው የሚባለው ቅዱስ ዮስጦስ ዕረፍታቸው ነው ይባላል። በእርግና እንግዲህ ቤተክርስቲያን እንደምታውቁት ሙሽራው ዶኪማስ ነው ያለ በትርጓሜ አይደለም አይልም እንዴ? እንዴት ዋላችሁ? እሳቸው ሳያስቸግሯችሁ ነው የወረዱ። እንደዚህ በሉ፣ ኧረ እግዚአብሔር ይመስገን በሉ፣ ጮሁ፣ ተመለሱ። የለም ከቃሉ ጋር ናችሁ ነው የሚለው። አብዛኛው እንደዛ ነው የሚለው መምህራን። እኔ ደግሞ ደህና ዋላችሁ ነው። እንዴት ዋላችሁ? እንድትጮሁ እንዳስገደዳችሁ አታደርጉ። ይሄ ግን ለእናንተ አይደለም። በብዛት ጥያቄ ሙሽራው ዶኪማስ ነው ይላል።
በእስራኤል ባህል ሙሽራ የሚባል የተዳረው ሳይሆን ወላጁ ነው። በምን ታውቋል ብትሉ አንደኛ የእስራኤል ታሪክ ስለሚታወቅ ባህላቸው፣ ሁለተኛው ግን በጥቅሱ ይነግረናል። ሊቀ ምርፋቁ ወፀውኦ ሊቀ ምርፋቅ ለመራዊ ይላል። ሙሽራ ከወንበሩ ተጠርቶ ስለ ጠጅ ይጠይቃል። ምን ያውቃል እሱ? እናላችሁ ወይ ቢሮ ሁሉ ሰብ ዘይሴን ወይነ ያቀድም አስቴው ወምድረ ሰክሩ ያሰቲ ዘይትያል ዋንተሰ ዘይሴን ወይነ አቀብ ከዋስተዳርከ እስከይዚ ብሏል። እና እንዲህ እያለው ያለ ዶኪማስ ነው። ሙሽሪቱ ግን በቤተክርስቲያን ትውፊት ሴት ናት። የዶኪማስ ልጅ ሴት ናት። እሷም አብርስቅላ ትባላለች። ወንዱ ሙሽራ ደግሞ እዛ የነበረው ዮስጦስ ይባላል። እሱም የአረጋዊ ዮሴፍ ልጅ ነው። ምንጩ ብትሉ ገድለ አቡነ ሙሴን ተመልከቱ። ለምን አቡነ ሙሴ ከዚህ ትዳር የተገኙ ጻድቅ ስለሆኑ መስከረም 4 ዕረፍታቸው፣ ታኅሳስ 8 ልደታቸው እናከብርላቸው። በ9 ቅዱስ ሚካኤል በሮም ምድር ዛሬም በነገራቸው ላይ አውሮፓውያን ክርስቲያኖች ያስቡታል። በሮም ምድር ፍሮሚያ በሚባል ስፍራ ቤተክርስቲያኑን ሊያጠፉት ሲሉ ናርጤኖስ የሚባል የቤተክርስቲያኑ ገበዝ መጋቢ ለዋለ ስንክሳር ገበዙን አይዞህ አትፍራ ብሎ ያዳነበት እና ለምልክት አለቱ አለ ይባላል። ወንዙ አልፎ የሄደበት ማለት ነው። ቤተክርስቲያኑን ሊያጠፉት ሲሉ ያን ቀን ቅዱስ አባ ቢሶራ የሚባል ብዙ ቅዱሳን ሰማዕታትን ለሰማዕትነት ክብር አብቅቶ ካህን ነው። በመጨረሻው እሱ ራሱ ተሰውቷል። ቅዱስ አባ ቢሶራ የሚባል ያን ቀን የቅዱስ ፋሲለደስ ሊቀ ሐራ የታላቁ ፋሲለደስ ልደቱ ነው ይባላል። የዚያን ቀን ደግሞ ከ20 ሺህ በላይ ሰማዕታትን ማርኮ በሰማዕትነት አብረውት እንዲሰዉ ያደረገበት ቀን ነው። ያን ቀን በሮም ንጉሥ የነበረ ንግስናን 9 ልጆቹን ሚስቱን ትዳሩን ክብሩን ሁሉ ትቶ ወደ ኢትዮጵያ መጥቶ ለ99 ዓመት በትግራይ ዛፍ ላይ ቆሞ የጸለየ በስንክሳር ያሳይ ንጉሥ ዘፈጸመ ገድሎ መልዕልተ ይሌለ እሱ ነው። ታሪኩ ሰፊ ነው። ሰዓት ይወስድብናል እንጂ ሰፊ ታሪክ አለው። ያሳይ ቅዱሱ ንጉሥ ያሳይ በ10 የስዕለ አድኖ በዓል ይባላል። ልክ ሰኔ 8 ስለ ጸበል የምንማርበት በዓል በዓለ ማይ እንደሚሉት ማለት ነው። ከእመቤታችን እግር ስር ጸበል ስላፈለቀ ጌታ ልክ እንደዚሁ መስከረም 10 በጼዴንያ ጼዴንያ ማለት በደቡብ ምዕራብ አቅጣጫ ሶሪያ ውስጥ በሊባኖስ ድንበር ያለ ስፍራ ናት። ዛሬ ድረስ መስከረም 8 እኛ መስከረም 10 የምናከብረው እነሱ መስከረም 8 ቀን በደንብ ያከብሩታል። ሲያከብሩ 2 በዓል ነው። አንድ የእመቤታችን ልደት የዚያን ቀን የሚያከብሩ ያ መስከረም 10 የሌለም የእመቤታችን ልደት ያን ቀን ያከብራሉ። እንደገና ደግሞ ቅዱስ ሉቃስ ከሳላቸው 4 ቅዱሳት የእመቤታችን ስዕላት 4 ነው ሳለ ይባላል። ከአራቱ ስዕላት መካከል አንዱ ወዛ አለ ተብሎ ይታመናል። አንዱ ኢትዮጵያ፣ አንዱ ደግሞ ይሄ ጌት ኪፐር ይሏታል አለ በዚህ በጆርጂያ በጥንት ሶቪየት ህብረት ታችኛው ክፍል ላይ አለች። አራተኛዋ ደግሞ ሌላ ስፍራ አለች ይባላል። በዚያ ሰበብ ስለ ቅዱሳት ስዕላት የምናስተምርበት ቅድም በጥቅስ የሰማችሁት ቅዱስ ዮሐንስ ዘደማስቆ በቅዱሳት ስዕላት ላይ ከፍተኛ ትግል በማድረግ የተመሰገነ ነው። ደጋግሜ እንደምለው ግን ቅዱሳት ስዕላትን ለምሳሌ እዚህ እንደምታዩቸው ስዕላት ግድግዳው እስከሚመላ ድረስ ማሳላችንን እንቀጥላለን። ግድግዳው ከሞላ በኋላ ግን እነዚህ ቅዱሳት ስዕላት ማይጠንት አይደርሳቸው አስፈላጊውን ክብካቤ የማይደረግላቸው ከሆነ ችግር ነው። መቼም ካህኑ በቅዳሴ ጊዜ ዘኮነ ንጹሐ ይንሳ ይላል አይደለም? ንጹሕ ሆነ ምን ይበል ይቀበል ይላል። ለምን ቢባል ንጹሕ ሳይሆኑ ቢቀበሉ ስለሚጎዳ ቅዱሳት ስዕላትንም በማይገባ ብንይዛቸው ይጎዱናል። ደጋግም የምለምናችሁ እባካችሁ ከገበያ ስዕል አትግዙ። አስገዳጅ ሆኖ ከገዛችሁ ደግሞ ጥቂት አድርጉት። ከቤት ለምን 49 አይነት ስዕል እንደምታስቀምጡ ነው ይገባኝ። ምን ያደርጋል? አንዱን በክብር ማስቀመጥ የማንችል ሰዎች እንዴት ነው እቤታችን 10 20 የምናስቀምጠው? በዛ ላይ ከሰው ቤት ስትሄዱ እባካችሁ ስዕል አድኖ ስጦታ ይዛችሁ አትሄዱ። ምናልባት ጎንደር ውስጥ 2 ወይ 3 ሰዎች በስርዓቱ የጸሎት ቤት ያላቸው አውቃለሁ። እነሱ ጋር ካልሆነ በቀር እነሱም ጋር ቢሆን 100 ይዞ ቤት ያስቀምጡታል። እኔ ታች አምና ይሆን አምና በዚህ ጉዳይ ስንነጋገር ለነገር እዚህ አይደለም አዲስ አበባ ነው ትምህርት የነበረ አንድ ነገር ተናግሬያለሁ። የሆነ ሰው ቤት ሂጄ እንግድነት ያልጋውን ስር ጫማ ለማስቀመጥ ብገልጠው በስዕል አድኖ ተሞልቷል። ያው መልካም የሚባሉ ቆራቢ ቤተሰብ ሁሉ ቆራቢ የሆነ ክርስቲያን ናቸው። ምን ነው ብዬ ብላችሁ የት እናስቀምጠው? ልጃችን ድረን ነበርና ሁሉም ሰው ስዕል ነው ይዞ ይመጣ። የት እናድርገው ጨነቀን። አዲስ አበባ እንዳንሰጥ ስዕል የሚቀበል ቤተክርስቲያን የለም። ሁሉ ሞልቶ ተርፎታል። እናስ የምንልክበት ፍለጋ የት እናድርገዋል? በቃ የመጨረሻው አለ አማራጭ እሱ ብቻ ነው። አዲያ ወጥቶ መጣል ይቀርናል። ወጡ ስብሐት ለና ዋላችሁ እና በሞት እንዲያው ባካችሁ
በእናንተ ቤት እመቤታችንን ወይ ቅዱሳንን ወዳችሁ ሞታችኋል አይደለም። የእመቤታችን ስዕል አድኖ እና ስሟን ማክበር መማር አለብን። ማክበር መጀመሪያ ነገር አለመዳፈር ነው። ስሟን 49 ጊዜ መጥራት እኮ ማክበር አይደለም። በነገራችሁ ላይ የከበረ ነገር ደጋግማ ይጠራል። አሁን ተማሪ አዛኝን ይላል፣ ያከበራት መስሎታል። ቅር ካላላችሁ ከበድ ያለ አማርኛ ላምጣ። ድንቁርና ነው። አዛኝን አትበሉ፣ አዛኝን አትበሉ። አዛኝ ስትጨምሩበት ተሳቢ ስትጨምሩበት መሐላ ሆነ። ልጇን በማስቀየም ከቶውኑ አትማለው ያለ ጌታችን ከቶውኑ አትማለው ያለ ቅዱስ ያዕቆብን በማቃለል ነው እመቤታችንን የምናከብረው። አንዳንድ ሰባኪ ወላዲተ አምላክ የሚሉ እንዲህ ተቆቁ ሰባኪዎች ነውር ነው፣ ንገሯቸው። ጸየፍ ወላዲተ አምላክ በሉ ንንተዋት፣ አዛኜ በሉ ንንተዋት። ምክንያቱም ስትጨመር መሐላ ይሆንና ህገ ወጥነት ይሆናል። ይህ እመቤታችን ማክበር አይደለም። ያስደስታችሁ አትመስሉ አይደለም። አዛኘን እያልክ ስትሰርቅ አይደለም። ትጾማለህ፣ ትጸልያለህ። ለእመቤታችን የሚገባ ለክብሯ የሚመጥን ስራ አለ። ስሟ ሲሰደብ ላትስባት መልስ እንኳ ትሰጣለህ። ሰው ይከፋል ብለህ አልፈህ ብትሄድ አዛኘን ብለህ ወደሃት ሞታል አይደለም። እመቤታችን መውደድ በተግባር እንጂ በከንፈር አይገለጥም። በከንፈር ደግሞ ቦታ አለው። እመቤታችን ለክብሯ የማይመጥን ነገር ሲነገር አደጋም ቢኖር እዛ ቦታ ገብተን ምስክርነት ብሰጥ ያኔ አዎ በከንፈር መመስከሩ የበለጠ ሆኖ ይገኛል ማለት ነው። እና ቅዱሳት ስዕላትን ማክበር አለብን። አሁን እዚህ ትመለከቱታላችሁ። ይሄ ምንድን ነው? ደሴ ማርያም ነው አይደለም? ምን አለው ገጹ ላይ? ስዕል አድኖ አለው። አሁን ይሄ እኛ እስከምንገዛው ድረስ ከገበ ይሄን ያሳተመው ሰው ስለ እመቤታችን ፍቅር አይደለም። ምን ፈልጎ ነው? እንዴት ዋላችሁ? ምን ፈልጎ ነው? ተናገሩ። ግድ የላችሁም። ግለሰብ ነው፣ ፖሊስ የለው፣ ምን የለው። ምን ፈልጎ ነው? ገንዘብ ፈልጎ ነው። በዚህ ምክንያት ሲታተም ይሄ ስዕል አድኖ የሚያልፍበት ብዙ ያልሆነ ማሽን አለ። ምናልባትም ራቁቷን የሆነች ሴት በሚታተምበት ማሽን ያልፍ ይሆናል። ከዛ በኋላ ታሽጎ ሲመጣ በመኪናው ስንት ጉድ አልፎ ነው የሚመጣ። ከዚህ ሁሉ ከመጣ በኋላ ከእናንተ እጅ ላይ ከገባ በኋላ ከእጃችን ላይ ከገባ በኋላ ቆሾ የተገነጣጠለ ስንት ውዳሴ ማርያም ነው። በነገራችሁ ላይ 10 ውዳሴ ማርያም ዛሬ ገዝታችሁ ያመጣችኋል። ለምን? ነባሩ ስላረጀ። ምን አስረጀው? አያያዝ ስለማንችል፣ በክብር ስለማንይዘው። እኔ በነገራችሁ ላይ እኔ የምጠቀምበት ዳዊት የታተመ በ1952 ነው። አንድ ሊቅ አዲስ አበባ ያሉ እድሜያቸውን ሲጠቀሙበት ኑሮ ሲያርፉ ልጃቸው ሴት ናትና በከንቱ ከሚቀመጥ ለአባቴ መታሰቢያ የሆነ አድርስበት ብላ አለቃ ደስታ ተክለ ወዲያ ያሳተሙት ነው ሰጠች። የሚገርማችሁ ነገር ለ40 እና ለ50 ዓመት ሲጠቀሙበት እንዲህ የሆነ ቦታ ላይ የሆነ ቆሻሻ ነገር አይኖርም። በክብር መያዝ ማለት እሱ ነው። ሊቃውንት መጻሕፍትን የሚደጉሱበት ምክንያት እሱ ልታውቁት። እንዴት ዋላችሁ? ለሁሉም ቅዱሳት ስዕላትን እናክብር ማለት ነው። ያን ቀን የእመቤታችን የልደቷ መታሰቢያ ነው። ኢያቄም ሐና፣ ቅዱስ ሉቃስ፣ ቅድስት ማርታ ዘጼዴንያ ስዕሏን ስለማክበር ምንድን ያደረገች? ለስዕሏ ቤት አሰርታ መብራት አብርታ ከስዕሏ የሚወጣውን ወዝ መቀበያ አድርጋ ምንድን ነው የሚለው? ወገብረት ሰቅሰቀ ዘብርት ይላል አይደለም? ሰው እንኳን እንዳይዳሳት አረቃ የብረት ፍርግርግ ሰርታለታለች። ስላከበረቻት ሊቃነ ጳጳሳት መነኮሳት መጥተው ስዕሊቱ በግለሰብ ቤት ከምትኖር ቤተ ክርስቲያን ትኖር ነው ሊወስዳት ቢመጡ መሬት ተናወጸች ይላል። ድፍት አለ ፓትርያርኩ ሊቀ ጳጳሳቱ። አትችልም፣ በቃ የበለጠ ክብር ያገኘው እዚህ ነውና እዚህ ነው መኖር። በኋላ ምንድን ያደረጉ? ቅድስት ማርታ አስታርፍ ያንኑ ዛሬ ባለፈው ዓርብ ዕለት ስዕሉና ፎቶና ሳይቻችኋል። ቅድስት ጼዴንያ ቤት የነበረው ቤተክርስቲያን እዛው ላይ ቤተክርስቲያን ሰርቶ ያንን ቤት ቤተክርስቲያን አድርጉት። ስዕሊቱ አልነሳም ስላለች የምትወዳት ስፍራ ላይ ነው የተገኘችው። ኢትዮጵያዊ ጻድቅ የጎንጁ አቡነ ግርማ ስሉስ፣ የዋልድባው አቡነ ሰላማ፣ እናታችን ኢትዮጵያዊቷ ንግሥተ ሳባ የተወለደችው ነሐሴ 21 ያረፈችው መስከረም 10 ብለው አባቶቻችን አስተምረው እናከብራታል። ቅድስት ዮዲት አንዲት ሴት እስራኤልን ያዳነች ሆሎፎርኒስን የገደለች የዚያን ቀን ዓመታዊ በዓሏ ነው። የሁሉንም በረከት ያሳደረብን። ሰዓት ለመጠቀም ከዚህ በኋላ ስም ብቻ እየጠራው ሄዳለሁኝ። በ11 ደገኛ ሰማዕት ቅዱስ ፋሲለደስ መንግስቱን ትቶ ብዙ ቅዱሳን ሰማዕታትን ማርኮ በሰማይም በምድርም የሰማዕታት አባት የተባለ ቅዱስ ሰው ነው። ያን ቀን ከሰባ አርድእት ክብሩ አያንስም ተብሎ የተነገረለት በእስክንድርያ በግብፅ ከቅዱስ ማርቆስ አስቀድሞ ወንጌልን በመስበክ የተመሰገነ ቅዱስ ቆርኔሌዎስ ከአሕዛብ መጀመሪያ አመነ። በነገራችሁ ላይ ሊቃውንት እንደምን ትተረጉማላችሁ?
መጀመሪያ በግብረ ሐዋርያት ምዕራፍ 8 ላይ ስለ ባኮስ ስለ ኢትዮጵያዊ ጃንደረባ ከነገረን በኋላ እንደገና ምዕራፍ 10 ላይ ሲደርስ ስለ ቆርኔሌዎስ ይነግረናል። ነገር ግን መጻሕፍት ከአሕዛብ በመጀመሪያ ያመነ ብሎ ምን ነው እሱን ዘልለው ባኮስን ትሉ እንደሆነ ባኮስን ከእስራኤል ቆጥሩት ነው። ለምን? ከነገደ እስራኤል ዘር ሐረግ ስለነበረው። አንድም ከአሕዛብ ወገን አልነበረም። ምክንያቱም ኢየሩሳሌም የሄደ ምን ሊያደርግ ነው? ሊሰግድ አይደል? ለማን አለ ተናገሩ። ምን ያነብነ ነበረ? ትንቢተ ኢሳይያስ። ታዲያ ከአሕዛብ ወገን አመነ ሊባል እሱ ስለማይችል ያን ቀን ሌላኛዎቹ 3 ቅዱሳን ሀገረ እስና በምትባል 3 ገበሬዎች ሲያርሱ ብለው የከተማ ክርስቲያን በሙሉ አልቆ እነሱ ብቻ ቀርተዋል። ይህን ሲሰሙ ምን አሉ? ወንድሞቻችን ይኸውላችሁ ትምህርት ልስጣችሁ። የቀድሞ ዘመን ሰማዕታት ክርስቲያኖች ሰማዕትነትን ሞት አይሉትም፣ ሰማዕትነትም አይሉትም። ምንድን ነው የሚባል የነበረ? ገበያና ሰርግ ነው የሚባል የነበረ። ዛሬስ አንድ በዛ የሆነ ሰው ሞተ፣ ጥቁር ነው። የእንታ ተሾመ ያረፈው ጊዜ ሁላችሁ ምን ልበሱ ብለን ለእንታ ሳይቆር ሁሉ ምን ለበሰ? ክርስቲያን እኮ ሲሞት ነጭ ነው የሚለበስ፣ ጥቁር አይለበስም። ነውር እኮ ነው። ክርስቲያን እንዴት ጥቁር ይለብሳል? በሟቹ ላይ እንደማማረትም እኮ ነው፣ እንደማማረትም ነው። እና እነዚህ 3 ገበሬዎች አንደኛው ሱርስ ትልቃቸው ነው። ኧረ ሰማዕትነት እንዲህ በገድለ ሰማዕታት በጣም የታወቁ ናቸው 3ቱ። ኧረ ሰርግ አመለጠን፣ ገበያ አመለጠን፣ ምን ይሻላል? ኧረ ሄደን እንጠይቃቸው እንዲገሉን፣ ቀረብ ብሎ ግደሉን። ለምን ላቸው? ክርስቲያን ነን። አይ ደክሞናል፣ ጥቂት ተረፉ። አይ ሰይፋችንን ወደ ሰገባው ከተናል፣ ይኸው መቆፈሪያ መጥረቢያ ይዘናል። ከፈረሳችን መውረድ አንፈልግም፣ ድንጋይ እናቀርብላችሁ ብሎ ትልልቅ ድንጋይ ፈረሳችሁ አቅርቡላችሁ አንገታችሁን ቆርጧችሁ። ይህንን ያክል በነገራችሁ ላይ ለዛሬ ዘመን ሰው ለኔና ለእናንተ እኮ ከእብደት የሚቆጠር ነገር ነው አይደለም? ለዚያ ነው በቀድሞ ዘመን የነበሩ ክርስቲያኖችን የአሕዛብ ነገስታት ስም አውጥተውላቸው ነበር። ምን ብሏቸው ነበር? ወፈፊዎች ናቸው፣ እብዶች ናቸው፣ ሞት የማይፈሩ ስቃይ የማይፈሩ እብዶች ናቸው። እውነትም እብዶች ነበሩ ለዚህ ዓለም። በዚህ ዓለም ሰው ምን ይባላል? ጋሽ ግርማ ነፍሳቸውን ይማረ ምን ይል ነበረ? በእብዶች ከተማ ጤነኛ ነኝ አትበል አንተ እብድ የምትባል ብለዋል። በሐሰት ከተማ እውነት የያዘ አንድ ሰው ስሙ ሐሰተኛ ቢቀርም እብድ ነው። እና እነዚህ 3 ማለት እንደዚህ አይነት ሰው ከዚያ ውጪ በቤተ ክርስቲያናችን በትዕግስቷ የተመሰገነችና በ5ኛው መቶ ክፍለ ዘመን የነበረችው እናታችን ቅድስት ታኦድራ የሚገርማችሁ ትዳር ውስጥ ገብታ እሷን ይፈልጋት የነበረ ወንድ ቤተ እግዚአብሔር ስትሄድ ጠብቆ አስገድዶ ከክብር አሳነሳት፣ ከትዳሯ በላይ ማለት ነው። በዚህ ምክንያት ባሌን በድየዋለሁ ብላ እሷ አጥፍታለች። ባሌን በድየዋለሁ ብላ ገዳም ብትሄድ የሴት ገዳም ታጣለች። ከወንድ ገዳም ገብታ በእስክንድርያ ዙሪያ አባ ቴዎድሮስ ተብላ መከራ ችላ የሚገርመው ንስሐ ስትገባ በገዳሙ ላገኘችው ካህን እሷ እንደወንዱና ሴት እንደዚህ አድርጌያለሁ ብላ ለምን የደፋሪዋ ንስሐ ወስዳለታለች። አፍቅሩ ጸላእተክሙ እንዲገባን ከፈለግን ይሄ ነው። ጠላቶቻችሁን እዱር ማለት ይሄ ነው። እንደገና ድጋሚ አሁንም ሌላ ወንድ ሴት ደፍሮ ብትወልድ አባ ቴዎድሮስን የደፈረኝ ብላ ብትከስ መጥቶ ሲሰጧት አዎ በድያለሁ ብላ የዛን ሰው ቀንና ተቀብላለች። 7 ዓመት ሕፃን ይዛ እንደ ቅድስት እንባመሬና እሷም ተሰቃይታለች። በነገራችሁ ላይ ቅድስት እንባመሬና ይሄን ግፍ የተባለችው ከቅድስት ታወድራ ነው። ምክንያቱም በዘመን የምትቀድም ቅድስት ታወድራ ስለሆነች እቺ እናት ካረፈች ቅድስት ታወድራ ከ50 ዓመት በኋላ አካባቢ ነው ቅድስት እንባመሬና የመጣችው። ሌላኛዋ የፋርስ የኢራን ሰማዕት የነበረችው ቅድስት በነፍስዝ ናት። ያን ቀን ከኢትዮጵያውያን ቅዱሳን መካከል ዋልድባ ቤተ ሚናስ ቤተ ጣማ ሲባል ትሰማላችሁ አይደል? ቤተ ሚናስ የሚለው ስም የተሰየመላቸው ጻድቁ አቡነ ሚናስ ዓመታዊ ረፍት ባላቸው ደገኛ ቅዱስ ሰው መቼ ነው የነበሩ? በ17ኛው ክፍለ ዘመን አጤ ፋሲል በነበሩበት ዘመን የነበሩ ጻድቅ ናቸው። የሁሉንም በረከት ያሳድርብን። በ12 ቅዱስ ሚካኤል ኢሳይያስን ረዳ እንላለን። እንደ ዓመታዊ በዓል ነው የሚቆጠረው የቅዱስ ሚካኤል በዓል። ቅዱስ እስጢፋኖስን፣ ኢያቄም ሐናን እነዚህን ሁሉ ካከበርን በኋላ ትልቁ በዓል የዚያን ቀን የ200 ቅዱሳን ሊቃውንት ጉባኤ ነው። ንስጥሮስ የሚባል ጸላኤ እግዚአብሔር ይለዋል። እግዚአብሔርን የሚጠላ ቤተክርስቲያንን የሚጠላ ክርስቶስ መድኃኒታችንን 2 አካል 2 ባሕሪ ብሎ ትምህርት አመጥቶ እመቤታችን ከመጥላቱ የተነሳ ህሰወኪ የተሰመይ ወላዲተ አምላክ አላ ወላዲተ ሰብ ብሎ ላቲ ስብሐት የአምላክ እናት አልልም ብሎ ባለ ጊዜ 200 ቅዱሳን ሊቃውንት እነ ቅዱስ ቄርሎስ፣ እነ ቅዱስ ሄራቅሊስ፣ እነ ቅዱስ ክርስቲያኖስ፣ እነ ቅዱስ ሉቃስ ሌሎቹ ተሰብስበው
ህሶኬ ትሰመይ ወላዲተ ሰብ አላ ወላዲተ አምላክ። አንድም ቅዱስ ቄርሎስ ኒነሰ ነአምን ከመድንግል ቅድስት ኮነት ታኦዶኮስ ዝብሂል ወላዲተ እግዚአብሔር። እኛ ቅድስት ድንግል ጌታን በወለደች ጊዜ ታኦዶኮስ እንደሆነች እናምናለን፣ ይኸውም የእግዚአብሔር እናቱ ማለት ነው ብሏል። ስለዚህ ያን ቀን ጉባኤው አንድም ስለ ክርስቶስ መድኃኒታችን፣ አንድም ስለ እመቤታችን። እዚህ ላይ ሰዓት መሽቶ ነው እንጂ በዚህ ዘመን ያሉ አንዳንድ ተራቀቅን የሚሉ ሰዎች በተአምረ ማርያም ቅዱስ ዮሐንስ አፈወርቅና ንስጥሮስ ተጣልተው ነበረ ይላል። በየት ተገናኝተዋል? በመጀመሪያ ደረጃ እኮ ንስጥሮስ ጳጳስ በሆነበትና ዮሐንስ አፈወርቅ ንስጥሮስ በካደበትና ቅዱስ ዮሐንስ አፈወርቅ ባረፈበት እድሜ መካከል እኮ ያለችው ዘመን 23 ወይ 24 ዓመት ናት። ምክንያቱም ንስጥሮስ የካደው ጉባኤ የተደረገበት ጊዜ አይደለም። ያ ተገልጦ ችግር ሲመጣ ነው። ንስጥሮስ በታሪክ በዘመናዊ ታሪክ አታገኙትም። መጀመሪያ የአንድ ክፍል ጳጳስ ነበረ። በዘመናዊ ታሪክ የምታገኙት የቁስጥንጥንያ ፓትርያርክ የሆነበት ነው። እና ቅዱስ ዮሐንስ አፈወርቅና ንስጥሮስ በአንድ ዘመን ነበሩ። ለምን? ቅዱስ ዮሐንስ አፈወርቅ በጵጵስና የቆየ ለ10 ዓመት ብቻ ነው። ረጅም አይደለም ዘመኑ። ተገናኝተዋል። ምክንያቱም የንስጥሮስ የጵጵስና ዘመኑ ረጅም ነው የነበረ። ይህንን ምክንያት አድርጎ ቤተክርስቲያንን ለመንቀም መሞከር፣ በዚሁ ላይ ደግሞ ተባባሪ ሆነው እኛ ቤት ያሉ ሰባኪዎች ተባበሯል። ከፈረንጅ ምናምን የተቀዳ ታመጣና ወይ ከተሐድሶ ተቀዳና መጣ እዚህ የቤተክርስቲያን ትምህርት አስመስሎ ለመናገር ሞከር ነውር ነው። መጠየቅ ይህ ነገራችሁ ላይ አባቶቻችን ምን ነገር አለ? እስቲ አብራችሁ ይበሉ። መጠየቅ በሉ እስቲ። ማንን ገደለ? አላውቅም ማለት ማንን ገደለ? በቃ የፈለግ 4 ጉባኤ ተምረ ሊሆን ይችላል። ካላወቅ አላውቅም። ትናንት የነበረው ውይይት አይደል? መምህርም ሆኖ ካላወቀ ትናንት ያነሳሁትን ዛሬ ድጋሜ ላንሳላችሁ። በህይወቴ አላውቅም ማለትን ያስተማሩ ማን መሰላችሁ? እንታ በጻ ናቸው። እዚህ ያሉ በመከተል አንድ ጥያቄ ጠየኳቸው። አላውቀውም እንዲያውም አሉ ካገኘው እንዲህ ስነግረኝ አደራል ብሏል። ተገርሚ ምን ነው ገረማል? አላውቀውም 4 ጉባኤ መምህር ምክትል ነው። ካላወቁትስ? አያችሁ፣ አላውቅም ለማለት አለማፈራቸው ትልቅነታቸውን ያሳያል። ለምን? ሰው ናቸው። ሰው ሁሉ ሊያውቅ አይችልም። ስለዚህ የማታውቁትን ነገር ልፈልግ ልጠይቅ ነው የሚባል እንጂ መሬት ተነስቶ እንዲህ ይላል አይ ታምረ ማርያም ተሳስቷል፣ አንተ ደንቆሮ፣ አንተ ነው የተሳሳትክ እና ጠይቅ። ሊቃውንት ያስተምረዋል። እና እንዲያ ነው እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን ያሳድርብን። ወላዲተ አምላክ ብለን መሞትን የመሰለ ነገር የለም። የእንታሊቀ ሊቃውንት የሚሉት ነገር አላቸው። በፍርድ ቀን መናፍቃን መንግስተ ሰማያትን ከማየት ይልቅ እመቤታችን ማየት ይናፍቃቸዋል። ሲሰድቧት ይኖሩትን ላቲ ስብሐት። ለምን ቢባል ያን ቀን ስንኳ በእሷ ጎን ለመቆም ይቅርና ጌታ ስሟን ሲሰድቡ የነበሩትን ይመለከቷት ዘንድ አይፈቅድላቸው። መልኳን ይዘን ተስፋ ሆኗቸው መልኳ ወደ ሲኦል ይወዳሉ። ተስፋ ሆኖ የእመቤታችን መልክ ማየት እኮ ተስፋ ይሆናል። ምን አለ አባ ጽጌ ድንግል ማኅሌተ ጽጌ እየደረሰ ነው። ስንኳ በገሃድ አለ በህልሙ የተመለከተች ምንኛ ንዑድ ክቡር ነው አለ። በህልም እንኳ መልኳን ማየት ግሩም ነው። ለዚያ ነው እመቤታችን ያዩ የምናውቃቸው ሰዎች አሉ። እናንተ ልታውቋቸው የምችሉ የአደባባይ ሰዎች አይደሉና ምን ይመስላል ምትመስላለች ሲባል አታስጨንቀኝ ነው። አታስጨንቀኝ። እግዚአብሔር በረከቷን ያሳድርብን። ያ በ13 የቅዱስ ባስልዮስ በዓል ነው። የዓርብ ጉባኤ እንተርካለን። ስለመሸም አባ ይስሐቅም አለ ዛሬ አቡነ ያሳይ የመንዳባው አባ አጋቶን የግብፁ አጋቶን ዘአምድ ማለት ነው። ዴግና ካህንና መቅደሰ ገላውዲዮስ የሚባለው መቅደሰ ገላውዲዮስ ደቡብ ጎንደር 2 ነው ነገር የጣና ውስጥ ያለው አለ። ይሄኛው አለ መካነ ሰማዕት ለብቻው። ይሄኛው ጨቅላ መንዞ የሚባል ደሴት የምታውቁ ከሆነ አፄ ኢያሱ ያረፉበት ቦታ ወይም ሁላችሁ በምታውቁት መጠቆሚያ ክርስቶስ ሰምራን ወይም ጣና ቂርቆስን ታውቃላችሁ። ከሱ አልፋችሁ ወደዚህ ስትሄዱ ደሴቶች አሉ። 2 መንትያ፣ አንድ ትንሽ ከፍ ያለ አንድ አነስ ያለ አለ። መቅደሰ ገላውዲዮስ ይባላል አንደኛው። እዚያ ስፍራ ላይ መምህራን ከነበሩ ቅዱሳን ጣታቸው ያበራ ከነበሩ ቅዱሳን መካከል አንዱ ናቸው። ጣት ስለማውራት ስንነጋገር የዛሬ 600 ዓመት ስለነበሩ ስለ አቡነ ጴጥሮስ ብቻ አይደለም። ታስታውሱ ከሆነ ለምሳሌ እሱ የሚማሩበትም ያስተምሩበትም ደብር ሁላችሁ የምኖርበት አብዬ ጊዜ ከጉባኤ ቤቱ ከነበሩ ሰዎች መካከል አንዱ አባ ሀሩይ ናቸው። አባ ሀሩይ የጎንዱን አይደለም፣ ሌላ አባ ሀሩይ የኛ የመምህራችን የእንታ ኃይለ ሥላሴ ጓደኛ ነበሩ። ሲጸልዩ ዳሴ ማርያም ሲጸልዩ 10 ጣታቸውን እንደፋና ያበራ ነበር። መቼ? ዛሬ አምሳል የቅዱሳን ታሪክ ድሮ የነበረ ብቻ አይደለም። ቅድም ብሏችሁ የለም ትውፊት ቅርስ አይደለም፣ ዝም ብሎ የቆመ ለሚጎበኝ ነገር አይደለም። ምንድነው አለ ክርስትና? የክርስትና ትውፊት ክርስቲያናዊ ትውፊት የሚኖር ነው ብለውናል። እንደዚያ
እግዚአብሔር ለሁሉም የሁሉም በረከት ያሳደርብን። ነገ 15 ነው። በስንክሳር የተጻፈ አንድ በዓል አለ አይደል? ቅዱስ እስጢፋኖስ ዲያቆናት የሆናችሁ ማክበር ግዴታ ነው። ካህናት ብትሆኑ በዲቁናው ስላለፋችሁበት ያው ማክበሩ ጥሩ ነው። የቅዱስ እስጢፋኖስ ፍልሰቱ ነው። ሌላኛው በስንክሳር የተጻፈ የሀገረ ጠራው በግብፅ ታላቁ ጻድቅ አባ ጴጥሮስ ናቸው። ከኢትዮጵያውያን ቅዱሳን አቡነ ኢየሱስ ሞዓ ወላዲ አእላፍ ቅዱሳን ፍልሰታቸው ነው። እንደዚሁም ከማኅሌተ ጽጌ ግማሹን የደረሱት ደገኛ ሊቅ ጻድቅ ገዳማዊ ሰው አቡነ ገብረ ማርያም ዘደብረ ሐንታ ነገ ነው ረፍታቸው። በ16 ኢየሩሳሌም ይባላል። ማን ይባላል? ኢየሩሳሌም ብለን በብሉይ ዘመን የነበረችውን ኢየሩሳሌም ታሳቢ አድርገን የምናከብር ግን ቤተክርስቲያን ነው። ቅድስት እሌኒ 80 ቤተክርስቲያኖችን ሰርታ 79ኙ የተቀደሰው በ16 ነው። እዚያ ቀን ጉባኤያችን ስለሆነ እንተርከዋለን። ያን ቀን ጦቢት ወልደ ገባኤል ጦቢያና ሳራ እናከብራቸዋለን። አባ አጋቶን ባህታዊ ድንጋይ ጎርሶ የኖረው አባት፣ ሌሎች ቅዱሳንም አሉ። በ17 ቅዱስ መስቀል ነው። ቅድስት አወግንስጥ ናት። ቅዱስ ዲዮናስዮስ ነው። ቅዱስ አውዶኪስ ነው። እሌኒ ንግሥት ናት። ቆስጠንጢኖስ ነው። አኖሪዎስ አርቃዲዮስን የምናስብበት ቀን ነው። የኢትዮጵያ ነገሥታት ጻድቃን ዳዊት ዘርዓ ያዕቆብን የምናስብበት ቀን ነው። ያን ቀን ግን መስቀልን ስናከብር እንዴት ዋላችሁ? መስቀል በዓልነቱ የመስቀል ብቻ ነው። ምንም ነገር የሚደረግ መስቀል ፖለቲካ እኔ ደጋግሜ ተቃውሜ የፈለገ ይሁን ቤተክርስቲያን ላይ የደረሰውን ግፍ መናገር ከፈለግ መስቀል አያስፈልግም። በዓል መጠበቅ አያስፈልግም። አንተ ልቡ ካለ አደባባዩ ኮል ያለ የለ መስቀል አደባባይ በ18 አለ በ19 አለ። ቤተክርስቲያን ላይ የደረሰ ግፍ እንኳን ያን ቀን ቤተክርስቲያን የሰራችው በዓል አለ። ያን በዓል ብቻ ነው የምናከብረው። ሁላችን አንጀታችን የሚያርበት ነገር ሊኖር ይችላል። ጥቁር እንለብስና የሚባል ነገር የለም። በመስቀል በዓል ጥቁር አይለበስም። 2009 ላይ ከሊቀ ሊቃውንት በቀር ሁሉ ሰው በዓል ይቅራል አይደለም። ትልቅ በደል የተፈጸመ በነገራችሁ ላይ ጎንደር የተረገመችበት ቀን ነው ይባላል። ያ ቀን 2009 መስቀል ቀርቷል አይደለም። ለቆሻሻ ፖለቲካ ነው። አንተ መቃወም ከፈለክና ምንም ነገር ማድረግ ከፈለክ መስቀልን ለቤተ ክርስቲያን ተውላት፣ ጥምቀትን ለቤተ ክርስቲያን ተውላት። የማንም ቆሻሻ መድፊያ አይደለችም። ኢቭን መልካም ዓላማ ቢኖርም እንኳን መስቀሉን ማክበር ትተህ ሌላ ነገር ውስጥ አትግባ። ምንም አይነት መልእክት የምናስተላልፍበት ቀን አለ። ስለ መስቀሉ ክብር ነው። መጀመሪያ የተዋረድንበት ምክንያት መስቀሉን ስላቃለልን ነው። በምን ቅድም ምን አሉ አይደለም? ምግባራዊ ክህደት አለ ብለዋል አይደለም? እኛ በመስቀሉንም ታቦቱንም ስጋ ወደሙንም ሃይማኖታችንን በተግባር ክደነዋል። ስለዚህ መስቀልን እንደ መስቀልነቱ ስለ መስቀል ክብር ብቻ እናክብረው። ሌላ ጉዳይ ካለ ሌላ ጊዜ ይደርሳል። ሁለተኛውና መጥፎው ነገር ደግሞ ይሄኛው ደመራ ከተቃጠለ በየሰፈሩ እስከ ማታ ድረስ በነገራችሁ ላይ ከዚህ በላይ ሌላ ክደት አለ? እባካችሁ እየዞራችሁ ነገሯችሁ። በቤተ ክርስቲያናችን ትውፊት 3 ደመራ አለን ብለን አይደል? እንዴት ዋላችሁ? የሰፈር ደመራ አለ፣ የአጥቢያ ደመራ አለ፣ ሐፄ ደመራ አለ። ይሄ ሐፄ ደመራ ነው። ከዚህ ሊቃውንቱ ከሚለኩት ከዚህ ደመራ በኋላ ሌላ ያልተደመረ ደመራ ካለ ዝም ብሎ ነው መፍረስ ያለበት፣ መቃጠል የለበትም። የጎንደር ሰው እኮ ተበላሽቷል ወገኖች፣ ተበላሽተናል። ሌላ ሀገር የማይደረግ ነገር እኮ እየተደረገ ያለ ሁሉ አዛዥ። ለምን ካህኑ ያዝ፣ ወጣት ሁሉን ነገር ያዛል። ቅድም ብለዋል፣ ወጣቱን ለመያዝ እድል አለን ብለናል። ለነገሩ ጥፋቱ እኛ መቼ አስተምረናቸው፣ መቼ ወቅሰናቸው። ስለዚህ መስቀልን ለመስቀል እናክብር። በ18 ታላቁ ጻድቅ አቡነ ኤዎስጣቴዎስ፣ ደገኛው አቡነ አኖሬዎስ፣ ማርያ ያዕቆብ ግብፃዊ፣ እናታችን ቅድስት እሌኒ፣ ሐዋርያው ቅዱስ ቶማስ። መስከረም 18 ማለት በዓመት ውስጥ ብዙ በዓል ያለበት ነው። በአጠቃላይ 20 በዓል ነው ያለ የዚያን ቀን። ዘርዝሬ ስለማልዘልቀው አሁን ፍንጩን ነገር እናታችን ለምሳሌ አቡነ ዳንኤል አሉ፣ ሊቁ ጻድቅና ሊቅ አቡነ ዳንኤል አሉ። እናታችን ቅድስት ጸበለ ማርያም አለች። ኢትዮጵያውያን ቅዱሳን እንኳን ያንን በሚቀጥለው ሳምንት ስንገናኝ እንዘረዝረዋለን። በ19 እናታችን ቅድስት ሮማነ ወርቅ ኢትዮጵያዊቷ፣ ቅዱስ ቂርቆስ ገዳማዊ እና ታላቁ ሊቅ ቅዱስ ጎርጎርዮስ ዘአርማንያ ዓመታዊ በዓላቸው ነው። በ20 እናታችን ቅድስት ቴዎብስታ የምትባል ታሪኳ ስንክሳር ላይ የለችም፣ ግን ቅድስት ቴዎብስታ የምትባል ግብፃዊት እናት ናት። ቅድስት መሊዳማ፣ አባ አትናቴዎስ የሚባል ቅዱስ አባትም የዚያን ቀን ዓመታዊ በዓሉ ይከበራል። የዛሬ ሳምንት በ21 የግሸን በዓል ነው፣ የመስቀሉ በዓል ነው፣ የእመቤታችን ዓመታዊ በዓል ነው። ብዙኃን ማርያም የዚያን ቀን 21 ነውና በእውነቱ ቢቻል ኑሮ 3 ምዕት ክብረ በዓል ነው። ግን ክብረ በዓላቸው ላይ የራሳቸው ሰርግ ጉባኤ ሊኖራቸው ስለሚችል እዚህ እንማራለን። ግን የዚያን ቀን 3 ምዕት እመቤታችን ተሳልማችሁ 3 ምዕት የዓመት ክብረ በዓል 318 ቅዱሳን ሊቃውንት የዓመት በዓላቸው ብዙኃን ማርያም የሚባለው በዛ ምክንያት ነው። ቅዱስ ቆጵርያኖስ ቅድም የጠቀሱት የቅርጣግናው የካርቴጁ ማለት ነው። ቅድስት ዮስቴና ድንግል፣ እንደዚሁም 6ቱ ቅዱሳን የሚባለው የገዳመ ጎርጎር ታውቁ የለ እነሱ ቅዱሳንም የዚያን ቀን ዓመታዊ የተሰወሩበት
በዓላቸው ነው። ሐዋርያው ጢባሪዎስ ከሰባ አርድእትም ዓመታዊ በዓሉ ነው። እግዚአብሔር የሳምንት ሰዎች ይበለን፣ የሳምንት ሰዎች ይበለን። የሰማነውንም በዝነ ልቦናችን ያሳድርልን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ መዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብቱ ስብሐተ ኮቴትን እግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡሪተ አኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቅበት ሎቱ ቁልቁለተ ለወረዱ ውርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ማርያም ምንነስተበቋኪ ማርያም ተማይጸነኪ በእንታና ምክየቂ ማውኪ ማይበረኔም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ስታሰይ መንፈሴ በአምላክ መድኃኔ ስመሬ ማማላ አመቱን አሁን ይዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቱ ቅዱስ ስሙ ወሳይሎን ለትውልደ ትውልድ ለለ ይፈርጉ ገብረ ኃይለ በመዝራይቱ ዘሮሙ ለያቢ ወሊና ልቦሙ ወነሰቶሙ ላየላን መናበርቲሆሙ አይቤሆሙ ለቶ ተናዝገቡም በረከቱ ለሩባን ፈኖሙ ራቆሙ ለውላን ተወክፎ ለእስራኤል ኩል ወዘክረ ሳይሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክና ቅድስና ንጽሕና ዝትረፍተነ ማይሰዱ ለሰይጣን እሞነ መድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርኅራኄ መዝገበ ይዋሃት ባረክነ በእድኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም እንደ አምላከ ብርሃን አምላከ ሰላም አሁን ተባርኪ
አፎን ተጠብዘን ሀገራችን ቅዱስ ሚካኤልን ቅዱስ ገብርኤልን አቤቱ አቤቱ ብለን ያቀረብነውን ልመናችንን ጸሎታችንን ተቀብለን ሀገራችን ኢትዮጵያን ጽኑ ሰላም እንድታደርግልን መምህሮቻችንን ሁሉ ቃለ ሕይወት እንድታሰማልን በሕይወት ዘመናቸው በሰላም እንድትጠብቅልን ቅድስት ቤተ ክርስቲያን እስከ መጨረሻ ምጽአት ድረስ አጽንታ እንድትጠብቅልን መልካም ፈቃድ ይሆንልን እያልን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ዛሬም ዘወትርም ለዘላለሙ አሜን። ኦ እግዚእ ይፍታሕ ይእዜሰ ያንጽዋ ያስተስርይ እግዚእነ አምላክነ ወመድኃኒነ ኢየሱስ ዘሠረየ ኃጢአተ ዓለም ስለ ልክሙ ኃጢአተ ዘገበርክሙ ምስለ ሙሴ አበዊነ ካህናት ወአበዊነ ዲያቆናት አርድእት ወእማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረሴን ይረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ይለፍራይ ጊዜ በዛለፈ ሰንበት ወበዘመጸቀት ኮኑ ፍቱሐነ ወንጹሐነ እምኃጢአት ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በገቢር ተስክተት በተቃመ ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም አድሮ ያገናኘን። በቅዱሳን ማህበር እናንተ እግዚአብሔር ይባርክልን። በዚህ ሰጠት መስሎ በጣም ደስ ይላል። መልእክቱ ያው እናስተላልፈው ነገር አንዲቱ ትንሽ ነገር ናትና የጻድቁ የአቡነ ገሪማ መስከረም 30 ትልቅ በዓል ነው ቤተክርስቲያናችን ላይ። በዚህ በዝክረ ቅዱሳን ያው የሚከበረው በዓሉ ዓርብ ቀን ነው ውሎ ነው። በየስራችሁ ቆይታችሁ የተመቻችሁ ሰዎች ሁሉ የቅዱሳኑ በረከት ተካፋይ እንድትሆኑ መልእክቴ ነው። ከዚህ በሚቀጥለው የትምህርት ጊዜ ስላለ መምህሮቻችን በዓሉ የዛን ቀን በምን ምክንያት እንደምናከብረው አጋጣሚ ወደ መጨረሻው በዓል ሲደርስ መልእክት ያስተላልፋሉ። እኔ ከዚህ ላይ ነው አባታችን ብፁዕ አባታችን አቡነ ኤልሳ በረከታቸው የደረሰ እንጂ ከትምህርት በላይ የሚሰጠው መበላሸት ነው ብሏልና እዚህ ሁሉ ሊቃውንት ከዋሉት ላይ አንድ ነገር ጠብ ባደረግ እንዳይበላሽ ይቅርታ እየጠየቁ ነገር በዚህ ቋጫለሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን እሱን ያወርስልን። ምናልባት መምህሩን ካገኛቸዋቸው ትራንስፖርት አለ በሏቸው፣ በእግራቸውን መሰል የሚሄዱት ብዙ ጊዜ። ለሁሉም ለአባታችን እግዚአብሔር ይስጥልን። ስለ አቡነ ገሪማ ቀኑ ሲደርስ በደንብ እንነጋገራለን። በ30 ያለውን ክብረ በዓል ዛሬ ያው ሳብ ያደረግንባችሁ 2 ትምህርት ሆኖ ነው። ሁሉም የሚቀጥለው ሳምንት እንገናኛለን። በሰላም አስጀምሮ በቸር ያስፈጽመን። ቸሩ መድኃኔዓለም እንቅፋት ሳይመታን ኃጢአት ሳይሰለጥንብን በደልም ሳይገዛን እሾህም ሳይወጋን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። በጣም የመሸባቸው አሁን መሄድ ትችላላችሁ። ያው
መዝሙሩን እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር